እሺ ወርቅዬ። አቤት ሳሪ፣ እንዴት ነሽ? እግዚአብሔር ይመስገን። አሁን ምን እያሉ መሰለሽ? ለምንድነው ልጅቷን ለፖሊስ የሰጠቻት እያሉሽ ነው? አዎ እኮ እያሉ ነው። ምን ማድረግ ነበር? እኔ ምን አውቄ፣ ዘመድንን ምናምን የሚሉት የዛኔ ስደውላቸው አንወስድም እያሉ ስሉ የነበሩትኝ እዚህ የሚያመጣው ልጅ አምጥቶ ስልኩን አጠፋ፣ አፈጣጥሬ ምናምን ልምጣ ብሎ ከዛ በኋላ ለምን ወሰድሻት? ለምን እንደዚህ ለምን አሳልፈሽ ለፖሊስ ሰጥተሻት እያሉ ነው። ፖሊስ ምን ያደርጋታል? ቆይ ይች ልጅ እሺ፣ ጥያቄ አንቺ ትናንትና ወሰድሻት ወርቅዬ? ወደውን ወስጃት። ምን አሉ ፖሊሶቹ? ወሰዷትኝ። ነይ እንሂድ አብረን አሉኝ። ሄድኩኝ። የዘመድ ቁጥር ስጭን አሉ። ይሄ ያመጣት ልጅ ቁጥር ሰጣቸውኝ። እሺ፣ ከዛ አንቺ ወደ ቤት ሳሪ ለምን ልጁ ጋር አይደውም? ምን እንትናሉኝ? ሂጃል ወይ ልጁ ይምጣ። እሺ ልጁ የት አለ? ስልኩ እኮ እንትን አይልም። አሁን ፖሊስ እኮ ወስዷታል። ሙኒቴ ፖሊስ ጋር እኮ ናት። አሁን ፖሊስ ይዟታል። በቃ እዛው ናት። አዎ ወሰዷትኝ። ፓስፖርቷን ተቀበሉ። ቼክ አረጉ የት እንደምሰራ ምናምን፣ ማን ያመጣት ምናምን ሲሉኝ እኔ የማውቀው ጉዳይ የለም። እንደዚህ አስገቢያት እርጃት ብላኝ ነው አልኳቸው። ከዛ እዚህ ድረስ ነው። ከዛ በኋላ ሐኪም ቤት እንወስዳታለን አሉ። እሺ ከዛ በኋላ ልጁ ደወለልሽ ላንቺ? አልደወለም። ልጁ እኔ ስደውልለት የማያነሳም አልደወለምም። እዚህኛው ጋር ነው የምናወራው አሁን። እስካሁን ማን ነው አሁን ወስደሽ ሰጠሽ እያለ የሚልሽ? እኔ ታውቂያቸው ከየሆኑ ልጆች በዋትስአፕም እየገቡ ላይቭ ላይም ገብቼ ነበር። ለምን ሰጠሽ አንቺ ነሽ ምናምን እያሉ ነው ያሉት እነሱማ። ጥሩ አንቺ ለምን ሰጠሽ የሚልሽን ሰው ቁጥር እንዳለ ሰብስቢና ትናንትና የሰጠሽበት ፖሊስ ጣቢያ ሂጂ። ከፈለግሽ እኛ እናካሄድሻለን። እሺ ውዴ። እሺ ሳርዬ፣ እኮ በጣም እያጨናነቁኝ ነው እኮ። ለምን ይኸውልሽ ስሚኝ አዳምጪኝ። ለምን ሰጠሽ የሚልሽን የፖሊስ ጣቢያ ቁጥር፣ የልጆቹ ቁጥር ዋትስአፕ ካለሽ ዋትስአፕ ላይ በመረጃ ዋትስአፕ ደግሞ ከሌለሽ በቲክቶክ ፔጃቸው ያሉበት ድረስ ይታወቃል። እሺ ማሯ እንዳታስቢ። የዚህ ሀገር የፖሊስ ስራ ረቀቅ ያለ ነው። እኛ እናግዝሻለን። መሄድ ከፈለግሽ አብረን እንሄዳለን። ከፈለግሽ ታሜን እንጠራዋለን። ታብሪያ አብሮሽ ይሄዳል። ለምን ለፖሊስ ሰጠሽ ብሎ የሚል ሰው ካለ አንቺን የሚጠይቅሽ ካለ ቀጥታ ለፖሊስ ሪፖርት አድርጊ። ምድረ ሌባ እኮ ሪካርዳቸው አለኝ። አሁን ለምንድን ነው አሳልፈሽ ሰጠሽው? አደራ ብንልሽ ይላሉ። እኔ ፈጣሪ ነኝ እንዳደራ የምባለው በሞትና በእንትን መካከል ያለች ልጅ። አንቺ ከየት ነው ያገኘሻት? መጀመሪያ እውነቱን ተናገሪ ወርቅዬ። እኮ እውነቱን ነው የምነግርሽ። እኔማ ሌላ ልጅ ማቃት ልጅ ነበረችኝ አልኩሽ፣ ዘመዴ ናት። እሷ ደግሞ ሌላ የምታውቀው ልጅ አለ። ከመዳም ቤት ከመጣች 15 ቀኗ ነው። መዳም እንደዚህ ስትቀር ከኢትዮጵያ ከመጣች ገና 15 ቀኗ ነው አሉ። እሷ አሉ ነው። እኔ የማውቀው ጉዳይ እኮ የለም። እኔ ሌላውን ልጁንም ደግሞ እኔ አውቀዋለሁ። የዚህ አመጣትን ልጅ ያኔ ሀገራችን ሰው ምናምን ነው እንደዚህ ቅርብ የሚባል። ከዛ ፈጣጥሬ ልምጣ እባክሽ። ልጁ አንዴ ሆቴል ይዟት ሲሄድ፣ አንዴ በየቤቱ ይዟት ሲሄድ ሲያስወጧቸው እንደዚህ ስትጮ ማለት ነው ውጡልን እያሉ ሲያስወጡ። ዛሬ ወርቅነሽ ወርቅዬ የልጁን ቁጥር ስጪኝ። ለእንትና ለሳምሪ ልኬላት አይሰራም እኮ ቀጥታ አይገዙም። ረከቦት ዝም ብሎ ነው የሚጠይቀው። አውቀዋለሁ አለች እኮ አውቀዋለሁ ካለች የሀገር ልጅ የቅርብ ሰው ነው ካለች ቀጥታ ቁጥር ትስጥ። እሺ ቆይ ማሚዬ ልላክልሽ እስቲ አሁን እንሞክረው። ሜቢ ከሰራ አሊ ነው አይደል ስሙ? ወርቅዬ ሀብቴ ነው። ኧረ አሊ እዚህ ከመጣ ቀይሮ ይሆናል። እኔ ሀብቴ የሚባለው ነው የማውቀው። እሷን ያናገረበትን ለምን ለፖሊስ ለምን ሰጠሻት ያለችበትን ቁጥር ትስጥ ያሉትን ላኪልኝ። አዎ እሺ ወይ አሁን የሳምባትና ስልካለች። የታመመች ልጅ አምጥተህ ሱቅ አስቀምጠሃት ነበር አይደል? እሷ እኮ እዛች ያችኛዋ ልጅና ዘመዷ ናት። አይጨርሱ እኔ ዘመዷ ናት። ዘመዷ ያቺ አክስቷ ልጅና እሷ አጎትና አጎት ናቸው። እኔ አድርሳለች እዛ ደረሱ። አይዋ አድርሱ ለቆላ ለሳንጋራ ወንበር ያገለል የምታሰራፋ እብድና ትንጅልጅ ቡራቱ በማኑ ታይጂቱ አክቲሪና ታስገባለኝ አለች። አደረስ እንዳት ልጅቱ ከጠፋይ ሰንብታለች። ከመንገድ ዴራ ነው የተገኘችው። ዴራ ግን ሰራተኛ ነጋዴ ጋር ነው ራሱ ገና ተሩ። ኦኬ እሱ ከሱቋ ጋር ነው ያክስት ልጅነቷ። የባለ ሱቋና ያቺ አድርሳ የተባለ ልጅ ቤተሰብና ቤተሰብ ናቸው። አንድ ናቸው። ኦኬ ልጅቱ ልጅ ከአቡዳቢ ሰመመጣ ድረስ አንቺ ቤት ተቀመጥ አለቻት። ስትላት የቤቷን ሎኬሽን ላከችልኝ እንጂ ወስደህ እሷ ጋር እንደምታስቀምጣት ታውቅ ነበረ።
አንተ ፍጡር ሊሄድ ነው ብለህ አይደለም ቁጭ አድርጋት የጠፋው። ያው አምጥቶ ጥሎብኝ ነው እያለች ነው። አንተ ቲክቶክ ካለህ ና ግባ። ሲጀመር ምን ሸክ ብሎኛል። እኔ ቲክቶክ የለኝም እና አዳም ማንዴ ንገረሽ እኔ ቲክቶክ ወይም ሌላ ነገር አይደለም። እኔ የሥራ ሰው ነኝ። ከሥራ ሰርቼ ማለት ሰው ነኝ። እኔ እንዲያጋጣሚ ሀገር ሰው ነው ስለነበርኩ ልጅ ታፍታ ቤተሰቡ ላይ ያፈላለጋት ታፍታ የተገኘ ዴራ አገኛል። ዴራ ታገኛ ሎኬሽን ላኩላቸው መጀመሪያ ማለት ነው። አዳም ዴማ ሎኬሽን ስለከላት የላኩልኝ እነሱ የላኩልኝ ሙሾ ይኸውልህ ሳሪ እሱ አምጥቼ ሳትፈልግ ነው የሚለው እኮ አፍጥሬ እስከመመለስ ድረስ ነው ማታ ልናሳፍራት ብሎ እኮ ነው። እሺ ዝም በይ አንቺ አሁን ዝም በይ። ሲጀመር ማለት ነው አዳም ሲጀመር እዚህ ሀገር ያላችሁ ሰዎች አቅላችሁ እንዴት ነው እናንተ ለሰው እንዴት ነው የራስህን አቅም ቼክ አድርግ አንተ የራስህን አቅም ቼክ አድርጋው። እዚህ ጋር መታ ልጅቷን ጥሎብኝ ሄደ ስላለች ነው እያናገርን ያለው። እሷ ያለችው ልስገድ ብለህ ጥለህ እንደሄድክ ነው የተናገረችው። ልስገድ እስቲ ራሷ ማለት ነው ልስገድ ብዬ እንታርገው አንቺ ስታስቢው የሰው ሎኬሽን ተቀበል ቤት አሁን ሰው እንቁ ብሎ አንቷት ብሎ ሎኬሽን ከተላከ በኋላ ቤት ከደረሰኝ በኋላ ካንተ ጋር ተጻጽፋለች። እቺ ባለሱቋ ካንተ ጋር የተነጋገረችው ነገር አለ ዋትስአፕ ላይ ጠይቃሲ እሷን አንቺ አላውቀውም የአገር ልጅ ነው አንዴ ሰግጄ ልምጣ ብሎ ነው አስቀምጧት የሄደው ነው የምትለው እሷ። እሺ ልጅቷን የላከችውን ቁጥር ስጠኝ። መረጃ ማላጠፋምም ሲጀመር እንዴት አለ በእንትን እኔ ልጅቷ ካለች አሁንም ቢሆን ለመጠየቅ ወይ ምን ስለማለት ያገሬና ቤተሰቤና ዘመዴና ልጅቱ ማለት ነው። ኦኬ ይቺ ልጅ መጀመሪያ አንቺ ስታስቢው እኔ አሁን አንቺ ቤት ሰው ማመጣው እንዴት አድርጌ ነው አሁን ስታስቢው አልተነጋገርኩኝ። ለዛ እኮ ነው እንጠይቀው ብዬ እየተጠየቅ ያለኸው። አሁን ከአቡዳቢ የላከችህን ልጅ ቁጥር ስጠኝ ለኔ። እኔ በዋትስአፕ ነው የምታወራው። ዋትስአፕ ስሙ የተቆርጠው ነው ያላቀው እንኳን ምን ሆነ እሷ ታውቃት የለም ልጅቷና አክስትና አክስት ልጆናቸው ይተዋወቃሉ። እኔ ጋር ኮመንታት ያስፈልጋል። እሺ አንተ ቁጥሯን ስጠኝ እርግጠኛ ለመሆን ከሷም ወስጄ ያረጋግጣለሁ። እሷ የሰጠችው ቁጥር አለ አንተ የምትሰጠውን ለማየት እኮ ነው እርግጠኛ ነኝ። አዳምጪኝና እኔ አንተ የማትሰጠው ለምንድን ነው? አንቺ እንደ ፖሊስ ነው ሳመጣይቅ ምን አስበሽ? ካላስ ፖሊስ ይጠይቃል። ምንም ችግር የለም ፖሊስ ይጠይቃል። የኛ ጥያቄ ከደበረ ፖሊስ ይጠይቃል። ዞሮ ልጅቷ አንተ አምጥተህ እንደጣልካት ነው የተናገረችው። ስለዚህ ተጠያቂ የምትሆነው አንተ ነህ። አይ አድርስ ተብዬ ነው ካልክ ደግሞ አድርስ ብሎ የላከህን ሰው ቁጥር ስጠንኛ እናናለን። እሷ አምጧት ካለች ደግሞ ድምጽ ላክልኝ። በዋትስአፕ ነው ያወራችሁት አይደለ? በዚህ ቁጥር ላይ ድምጽ ላክልኝ። እሷ ዝብላለች ያለ ገስ ላይ ካለ እሷ አንቺ አላመጣኋትም ትበናት እኔ አንቷት አላልኩም ብላት በምን አመጣኋት ተይብቷ ቤትሽ ተናገሪ አንቺ እስኪ አምጣ ላልሽው ወይ ጉድ ካልበላው ወርቅነሽ ሚውት አንቺ ሴትዮ አዩሽ ነገራቸው እንዴት እንደሚሆን ሲስተር ማነው ስምሽ ነበር? ሙና አይሆንሽ ሙና አዳምጪ እኔ ሲጀመር አዳምጪ እኔ ከስራ የምሰራው ቢያንስ እቺ ልጅ ታሳሪዋት መንገድ ስትገኝ እንዴት ታፍታለች 15 ቀን ሆኗ ታመጣች ያሉ አብሪያ ታፍታለች ሲባል ነይ እሺ ራሳቸው ሲያገኙት እሺ በቅርብ ያለው አንተ ነህ ሪና እንዴት ያለ ቦታ አድርሰህ አለች። ቀጥታ ደወልኩላ ለልጅቷ ደውላ የራሷን ሎኬሽን ላክ። እሺ ሰማሽ ሳሪ ራሷ ናቸው አምጡ ያለችው። ከዛችኛው ከላኪዋ ጋር ግንኙነት አላቸው። አሁን ልጁ ላይ ለጠፉበት እሱ ካር ሊፍት ነው አደረሰ እንጂ በቃ አሁን አንተ ፖሊስ ይጠራል። ተረጋጋ። ካላስ ኦኬ ካላስ እሺ ወርቅነሽ አቤት አንቺ ለምንድን ነው አምጣው ብለሽ ልጅቷን አስቀምጦብኝ ሄደ ያልሽው? ይኸውልሽ ሳርዬ አመጣት ዋትስአፕ ደወለልኝ ሎኬሽን ላኪልኝ ያመጣኋት ነው አለኝ። ይኸውልሽ ቪዲዮ ምናምን እንደዚህ ሲልክልኝ ደህና ናት ልጅቷ እንደዚህ ማጨብጨብ ብቻ ነው ደህና አንዳንዴ ዝም የምትልበት ፓርት ላይ ነው የላከልኝ። ኖርማል ሰው መስላኝ ይችኛዋ ሌላ ልጅ ደግሞ ማቃት ልጅ አለሽ ብዬሽ የለ እሷና እሱ ናቸው ያወሩት። ከዛ እባክሽ 3 ቀኑ ነው ስትለኝ ያምጣት ስትለኝ እሺ አልኳት። ማታ ትሄዳለሽ ትኬት ተቆርጦላት አለችኝ። እሱም እንደዚህ ነው ያለኝ። አላልከኝም ልጁ ብሎኛል። ከዛ ምን አለ አንቺ ታዲያ አዳምጪኝ። አንቺ ትናንትና ማታ ነው ገልብጫችሁ የወጣሁት እምሄድበት ስለነበረኝ እንጂ ያልሽው ምንድነው?
ትናንትና ማታ አምጥቶ አስቀምጦብኝ ሄደ። ግጄ ልመለስ ብሎ ነው ያልሽው አይደለም? ወርቅነሽ እበር አይደለም ቤት ድረስ መጥቷል። ማሪ መጥቶ እባክሽ እንደዚህ ነው 3 ቀን ነው እንደው ሻወር እንኳን አልወሰድኩም ሰግጄ ልምጣ ብሎኝ ነው የሄደው። አዎ ለምንድን ነው ተባብለሽ ፈቃደኛ ስለሆንሽ እኮ ነው ያመጧት። አምጡ ብለሽ እኮ ነው ያመጧት። እቺን ሲስተም ተጠቅመሽ አንቺ ባንቺ ቤት ላይቭ ላይ ገብተሽ ድራማ ልትሰሪ ነው። ማርያምን አይደለም እኔ ድራማ ቤቴን እኔ እንደውም አልወድም ራሴ ነው የሚያመኝ። እንደዚህ ይኸውልሽ እኮ እንደዛ አለኝ። ካመጣት በኋላ እዚህ ተነጋገርን። ኧረ ይቺ ልጅማ እንደዚህ ነው አሁን እነዚህ እንትን አከራዮቹም ያስወጡናል እንትን የምትል ከሆነ ለምን ልብሷን ቀየርሽ? ለምን ልብሷን ቀየርሽ? ለምን ከወንበር ጋር ሰርሻት? ምን አልሻት? ለምን ይሄ ሁሉ አላሰርኳትም እኮ እኔ እጇን እንደዚህ ሰሪያት ስትል ነው በእንትን ሸባ አደረግናት ፖሊሶች እስከሚመጡ ማታ እናንተ ጋር ስንገባ ምናምን እንጂ ሌላ ምንም አላደረኩም። እኔ ሳሪ ሸቅሊ ሞኸች። እሺ ወንድሜ በቃ ላይ ማውጣት አዳምጡኝ። ላይ ላይ ማውጣት እናንተ ጋር ማምጣት እኔ እናንተ ቁጥር አይጠፋኝ። እናንተ ቲክቶክ ነው ያፈልግ ያላጣው በየከተማው ሁሉ ያሉ ሰዎች እዛ እነሱ ጋር ታደርሷትም እንዴ ሲባል ዘመድ ያሏት ዘመዶቿ ጋር ትሄዳለች። ትኬት ተቆርጦና ከአዲስ አበባ ሰው እየመጣ ነው ሊወስዷት ነው። ከመጣ ሀገር ስለሆናት ቀራማም አልገባችም። ኤርፖርት ነው አብሬ የጠፋችው ትሄዳለች ሀገር አሉ። እሺ ተብሎ እኔ እናንተ አዳምጪኝ። እናንተ እኔ በስ አዳምጪኝ። እናንተ ጋር ሰው ተቆጣ አይደለም እናንተ የሚያውቀው ተቆጣ አይደለም። ከዛ ይቺ ልጅ ስትባል ወርቅ እያለች ዘመዴና እሷ ዘንድ ያደርስልኝ ተባብለው ስበሳቸው ተደዋውለው ራሷ ቪዲዮኔ አንድ ቪዲዮ አላኩላትም። ራሷ ያቺኛዋ የራሷ ዘመድ ልትልክላት ትችላለች። እኔ አንድ ቪዲዮ አላኩላትም። የሄድኩትም ደግሞ ራሱ የአዲስ አበባ ነገሮች አሉ። እኔ ቀን ስራ ነው የምሰራው ዴራ አካባቢ ነው። ከዛ ነው ይዘናት ሄድሩ። የፓኪስታኒ መኪና 130 ብር ሲላ ካርሊፍቱ በፓኪስታኒ መኪና ብሪጋር ግሪዘ ሄር ቤቷ ጣልላት። ቤቷ ታደመራ በኋላ እንጀራ ሰጠቻት። እንጀራ በላይ ልጅቱ እዛው ቁም እንደውም ቁም ነገር ብዙ ነገር አውርተን በቃ ልጅቱ ትመጣልሻለች ከዛ ድረስ ትኬት ሰምቆራላት ድረስ አንቺ ጋር ትቀመጥ ተባለች። እሺ አለች። ብራዘሩ አለ የአንድ ሀገር ሰው ሆነን አንድ አካባቢ አንድ አብረን የተማረ አብረን የኖር ሰው ሆነን እኔ ማለት እኔ እቺ ልጅ ዛሬ ቢሆን ልጅቷ ችግር ከተፈጠረባት እኔ ሌላም ነገር ቢሆን እኔ ራሴ መስዋዕትነት ከፍዬ ቢሆን ቤተሰብ ናት እህት ምንም ችግር የለውም። አይዲ ገባሽ? እኔ የምሸውር ሰው ወይም ስልኬን አጥፍቼ የምጠፋ ሰው አይደለም። እሷ ግን ይሄን ደቂቃ ይሄን ፎርሳ ተጠቅማ ቢያንስ ወንበሯ ላይ አድርጋ እቺ ልጅ እኮ ተኝታለች አተኛለች። ንጹህ ናት፣ ደህና ናት። ልብሷን የለበሰችው ደህና ናት። ፀጉሯን ተሸፍና ነበረ። እጇን ወንበር ላይ አስራ ፊት ለፊት አድርጋ ገጽ ላይ ገብታ እናንተ ጋር ተማውራት ልጅቱ ሰመጣ ድረስ የላከቻለች አማና ሰመጣ ድረስ ደውላ ያቺ ልጅ ተፈለገ የደም ሾርታ ተስታት ተፈለገ አምቡላንስ ታስገባት ተፈለገች ወዲያ ሀገር ተላካት። የራሷ ቤተሰብ የሆነ ሰው መጣ እንዲሰረከባ ማድረግ ነበረባት። ቀጥታ ደውላ ለአንዴ ወዲያው ባየር ላይቭ ላይ አውጣ እንድትገጽ ላይ ብክርክር ሀገር እንዴት ነው እዛ ማስገባት ምን አስፈለገ ነበረ? መርዳትም ከተፈለገ ደግሞ ቀስ ብላ እሷ ቢያንስ ነገ ሰዓት ይታያል። ሐኪም ቤት መግባት ከፈለገች የሚያስገባ ሰው ፈልገን እናስገባት ነበር። ግን እስከዚህ ሁላ አዲስ አበባ መተን እኛ ነው ሲያታለን። አሁን ቤተሰቦቿ አጎቷ አለ አዲስ አበባ ማለት ነው የሚመላለስ አጎት አለ። እሱን የመጥቼው ሲያታለው እስከዛ ድረስ ተቀመጠ ብሎ እስኪ ቆርጧል እሱ ሊመጣ ማለት ነው። ይሄ ሁላ እስከሚሆን ድረስ እቺን ፎርት አገኘው ብላ አሁን እንግዲህ እቺን አሁን ለቲክቶክ መውጫ አገኘው ብላ አሁን ብር አድርጋ እንዴት ማዝለቆ በጣም ከባድ ነው። እኔ ችግር የለውም። እኔ ጥፋተኛ ኮንኩኝ መንግስት ስለምጠይቀኝ መንግስት ይዘኛል። ችግር ካለብኝ በችግር ይቀጣለው። ተታሰርኩም ተሰራለሁኝ። ሌላም የሆነም ነገሩን ካለ የሆነ ነገር ዞሮ ሰው በጥፋቱ ይቀጣል አይደል? እኔ እጄ የለበትም። እንደ ሀገር ሰውነት እንደ ቤተሰባዊ ደረጃነት ተባካከረን እንዴት በቁም ነገር አገር ስለናሉ አደረስኩላቸው። እኔን ችግር የሚያመጣብኝ ከሆነ አለሁ እዚሁ ሀገር ነኝ። የትም አልሄድም። መንግስት ከፈለገ በማግኘት ይችላል። እኔ ተደብቄ የምቀርሰው አይደለሁም። ሀገሩም ደግሞ አንተ ይኸውልህ ዋትስአፕ ላይ ያለውን ሜሴጅ ቶሎ ወደ ሌላ ቦታ አስተላልፈው ሳይሰርዙብህ ውጣና ነው። እሺ ጎበዝ ነህ። ትክክል። ለፖሊስ ቁጥር ስለተሰጠ ምክንያቱም ለፖሊስ አንተ ቁጥር ስለተሰጠ ነገ ሲጠይቁ ከዚህ እዚህ አድርስ ብለውኝ ነው። እሺ እሺ ችግር የለውም። እሺ በቃ አመሰግናለሁ። ቻው። እሺ እሺ ዛሬ አየሽ ወይ ጣጣ ወይ ጣጣ ወይ ጣጣ ወይ ጣጣ። ይኸውላችሁ ልጁ ስለምን አትመጣም? ያጎቱ ልጅ ተብየዋ አምጫት። አንቺ ታውቂያለሽ አምጫት። እኛ እንዴት እናውቃለን? አንቺ ነሽ የምታመጫት። በፈጠረሽ ይሄ በጣም ነው የሚያስጠላው። ጋይስ አስባችሁታል? አንድ ሴት ከሀገሯ ለስራ ዝመጣ ለምን አበደች? ለምን እንደዚህ ሆነች? ለምን ጠርጥሩ። ልክ ሙኒት ቅድም እንዳለችው ማርያምን ሰው ያለ ነገር እንደዚህ አይሆንም። ያለ ነገር ከዛ በኋላ ያምታታሉ። አንደኛው አስጠጊሊ ለምን እሷ ማሳፈር ፈለገች? አንድ ሰው እንደዚህ ከሆነ የኢትዮጵያ አየር መንገድ ራሱ አይቀበልም ጤናው እስከሚመለስለት ድረስ። ከዚህ በፊት ትዝ ካላችሁ
ማን ነበረች? እኔና መሲ ብርጅስቶን የወሰርናት ማን ነበረ ስሟ? አሁን ጸበል ያለችው አሁን ጸበል ያለችው አንቺን የምትወድሽ አንቺ ማን ነበር ስሟ? በማለት ሐኪም ቤት ወስደን አሳክመን አስተኝተው ብዙ ነገር አክመው ወደ ራሷ ስትመለስ ነው ከኤምባሲ ጋር የሸኘናት። አሳክመን ራሳቸው ሁሉን ነገር ጨርሰው በቃ እንደዛ ነው። ኦኬ ከኢትዮጵያ ከመጣች ስንት ጊዜዋ? እኔ መቼ እንደመጣች ስራ ፈታ ትቆይ ቢሮ የተቆይ ያረሳርፏት ተቀበላት ከኤርፖርት ማን እንግዲህ ተቀብሎ እንዲያቆያት ያለ ጡል ስራ ያስገባት አላውቅም። ብቻ ግን ስራቻለሁ ብላ በራሷ ኢሞ ገብታ ኢሞ ላይ ስታወራኝ እሰይ እንኳንም ስራ ገባሽ በቃ ጠንክራሽ ስሪ ስራ ላይ ስለሆንኩ ነው። በኋላ ላይ እንግዲህ ስራ ስጨርሺ አዲስ ስለሆንሽ ስራ ይዘሽ እንዲያታወሪኝ እኔም ስራ ላይ ነኝ ስጨርስ አወራሻለሁ አልኩኝ። ያሰብኩት እኔ እንዴት ማን አስገባሽ ስራ ማን ተቀበለሽ ልላት ነበር። ስራ ላይ ስለነበርኩኝ ያድሬ በሶስተኛው ቀን እንደዚህ ነው ልጅቷ እኮ እንደዚህ ሆናለች ሲሉኝ ኧረ አሁን አይደል እንዲያወራን አሁን አይደል እንደመጣይ ብዬ በዛ በኢሞ ስገባ የለችም። ስልኳንም አበላሽዋለች ስላመጣ ማን ነው ልጅቷ እንደዚህ ሆናለች ብሎ ያለሽ? አጎቴ ነው እንደዛ ያለኝ ለኔ የነገረኝ። ከኔ ቀድሞ አጎትሽ ከየት? እሱ እዚሁ ነው። እሱም እንደኔው ነው ጠፍቶ እሺ አጎትሽ ጠፍቶ የሚሰራ ልጅቷ መታ እዚህ እንደዚህ ሆናለች አለሽ? አሁን እንደዚህ ሆናለች አሉ። ምን ይሻላል ሲለኝ እና የት ነው ያለችው ምናምን ብዬ ጠየቅኩኝ። በቃ ኢቃማ ያለው ልጅ አንድ ልጅ ተገኘና እሱ ያለችበት ድረስ ሂዶ አለች የተባለበት ቦታ ድረስ ሂዶ አመጣት ወደ አቡዳቢ። እኔ ያሰብኩት አቡዳቢ ያመጣልኛል ኢጃዛ በፊት እኔ የነበርኩበት ኢጃዛ ዘንዲያ ያመጣልኛል ብዬ ነበረ። እኔ የነበርኩበት ኢጃዛ ቢባዱ ስለሆነ እቺ ልጅ ተጤናዋ ካልሆነ እንዴት ኢጃዛ ቤት ይዘጋበታል? ያለበት ኢጃዛ ቤት እስተማገኝ ድረስ እሱ አልጠበቀም። ዱባይ አልፈው ሂደዋል። አቡዳቢ አልተቋቋመም። አልገባኝም። ለሊታ እንግዲህ ታሱር በኋላ ነው ሂዶ ያመጣት ማለት ነው። ንጋት አካባቢ ላይ ከየት ቦታውን ለኔ አልነገረኝም። የት ቦታ? እዚሁ አካባቢ አቡዳቢ አካባቢ ነው። መጀመሪያ ላይ ስራ የጀመረችበት አላይን ነው ብላኝ ነበር እሷ ሪከርዷ ላይ በኢሞ ስታወራኝ። ልጅቷ ከየት ነው የመጣችው? ልጅቷ የት ነበረች? ካመማ በኋላ የት ነበረች? ቅርብ አቡዳቢ አካባቢ ናት። ማንጋ ነበረች? ልጆቹን አላውቃቸውም እንጂ የሆኑ ሁለት ልጆች ኮንትራት የሚሰሩ ልጆች ናቸው። አስጠግተዋት ማለት ነው። ለምን አስጠጓት? የመጣችው ኮንትራት ቤት ነው። ኮንትራት ቤት ተቀምጣ ይቺ ልጅ ሲያማት መመለስ ያለባት ወደ አመጣት ቢሮ ወይም ወደ አመጣት ደላላ ነው እንጂ ለምንድን ነው ሁለት ልጆች ያስጠጓት? ከዛ አንቺ በምን አውቀሽ ከየት ነው ያመጣሻት? አንቺ እኔ አይደለሁም ያመጣኋት። እኔማ እዚሁ ነው ያለሁት። ማን ያመጣት? የሆነ ልጅ ነው። ያው የኛው ሀገር ልጅ ነው። የሀገር ልጅ ስለሆነ ይቃማ ስላለው እሱ ሄዶ አመጣት። እኔ ከየት አመጣት? ቦታውን ማን እንደሚባል ነው ቦታውን አካባቢውን እንግዲህ ሄዶ ያመጣበትን እሱን ጠይቀው እንደው እንጂ ይሄ ነው ያለኝ ነገር የለም። ግን ካላይን እሱ እንዴት አወቀ? ልጆቹ ጋር እነዚህ ልጆች ጋር ይተዋወቃል መሰለኝ። እነሱ ናቸው መሰለኝ የነገሩት። እንግዲህ እሱን ጠይቁት። እነማ? አላውቃቸውም ልጆቹን። ለሱ ነው እንትን የሚያወሩት። ያኔ እሱ ነው የሚያውቃቸው። እንግዲህ ሂዱ ሲያላ የነገሩትን የዛን ሰዓት ጠዋት ላይ 4 ሰዓት ሶር በኋላ ሲሄድ እዛ ጋር ልጆቹ አረቦቹ ኮንትራት ስለነበረች አስወጭ ስላሏት ውጭ ላይ አውጥቷት ውጭ ነው ያገኘኋት አለ። ይዞ መጥቶ ታክሲ ይዞ ሄዶ ነበር ያመጣት። ይዞ እንደመጣ በቃ አቡዳቢ ላይ የተዘጋ ስለነበር ኢጃዛ ቢባዱ ቤት ነው እዛ የምታረፍት ከሆነ ይዛሃት ይሄን ኢጃዛ ቤት ላስከፍትልህ አልኩት። በፊት እኔ የነበርኩበት ነበር ኢጃዛ ቤቱ። ያ ኢጃዛ ቤት ስትከፈትና ኢጃዛ ቤቱ ሎኬሽን ስትላክለት አልተቋቋመም። እዚህ አካባቢ እንግዲህ ታክሲዎቹን ይዞ ዱባይ ነው ሄደ። ዱባይ ሄዶ ሆቴል አልጋ ያዘላትና አረፈች። አንድ ያፍታተኛች ግን ተትነሳ ስትጮህ በሲኩሪቲ ያስወጧቸው። ከዛ ውጭ ላይ ዋሉ። ወርቅዬን ነው ከዛ በኋላ ያወራኋት። እኔ አሁን ማሪ ጥያቄ አለ ላንቺ። አንደኛ ይቺ ልጅ ከመጣች እዚህ ቤት የመጣችው ማዳም ቤት ነው እንበል። ማዳም ቤት ከመጣች በኋላ አመማት። ካመማት ማን አስወጥቷት ነው አንቺ ድረስ የደረሰችው? ልጅቷን ሴትዮዋ እንግዲህ ወይ እንደነገሩ ከሆነ የሴትዮዋ ጓደኛዋ ቤት እንግዲህ ሀበሾቹ ስላሉ ወደዛ ምታት ይሁን ወደ አቡዳቢ መጀመሪያ ላይ ልጅቷ ያወራችኝ አላይን እንደሆነ ነው ስራዋ። የዛን ቀን
በሪከርድ የነገረችኝ አላየነኝ የትንሽ ብያት ታዲያ እሷ ጥያቄ ልጠይቅሽ ልጅቷ ሲያማት ማንኛውንም ሰው ጠርታ ማንኛውም ሜዳ ላይ ነው እንደምትላት አረባ እነዚህ ሀበሾች ዘንድ አምጥታ ጥላት ነው የሚሆነው ልጁ ሀበሾቹ ለማን ናቸው እኔ ያላወኳቸውም ልጆችን ሀበሾችን እኮ እንዴት አገኙ ልጁ የት አለ ሂዶ ያመጣት ልጅ እሱን ዋትስአፕ ላይ ነው ስልኩ አለኝ እሱን ወርቅዬ ጋር አምጥቶ የሰጣን ነው እሱ እሷን ይዞ ይች ልጅ አሁን ልርዳት ብሎ ነው እንግዲህ አያውቃትም እሱ ዘመድም እንትን አይደለም ያው ያገር ልጅ ስለሆነ ልርዳት ብሎ ነው እንግዲህ ሀዲቃ ላይ ውለው ከዛም በኋላ በቃ ወርቅዬን አንድ ሰዓት አካባቢ ላይ ይችላል አንቺ ጋር ያደረሳትን ሰው ነው እኛ የምንፈልገው ዛት ሴት እኮ ከአንቺ ጋር ኮንታክት እንድታረግ ያረግሽን ሰው ብቻ ነው እኛ የምንፈልገው ደግሞ አሁን ከአንቺ ቀጠሉ አጎቴ ነገረኝ ሲነግረኝ መታመም አጎትሽ ማን ነው እንዴት አወቀ እዚህ ወርቄ ዘንድ ያመጣት ልጅ ጋር በስልክ አውርተዋል ምን ብለው ልጅቷ ሞታል ላመጣት እየሄድኩ ነው ማረፊያ ያዘጋጁ ብሎታል ከዛ እሱ ደግሞ እኔን ነገረኝ አጎትሽ እንዴት አወቀ ልጅቷ የገባችው ኮንትራት ታመመች ስትታመም አጎትሽ እንዴት አውቀው ነው ለዚህ ልጅ ደውለው ይሄ ልጅ አንቺ ደውለው አልገባኝም ጋይስ አሁን ልጁ ማለት ነው እኔ እዚህ ጋር እንትን ምልሽ ነገር ልጁ እነዛ ሁለት ልጆቹን መጀመሪያ ከዚህ ከአቡዳቢ ዱባይ ይዞት ሄደው ልጆችን ሄዱ ያመጣበትን ሎኬሽን ተልኮለት ነው የሄደው ልጆቹ ጋራ ልጆችን የሚያውቃቸው እሱ ነው እነዚህን አበሾቹን ሁለቶችን አንቺ የምታውቂው ይሄን ልጅ ነው እኔ የማውቀው እንግዲህ አጎቴ ነውና ይሄን ልጅ ነው እንግዲህ በስልክ የሚያወራሁትም እሱን ነው እዛ ዱባይ ሄዶ ውጭ ላይ ሲውል በቃ ወርቅዬን አንቺ ዘንድ ትደር ብዬ ጠይቂያት የዛን ቀን እሷ ዘንድ ለምን ጥያቄ ልጠይቅሽ ለምን ያለው እናንተ እንደላካችሁት አንቺ ለምን ሆቴልስ ተከራይ ይቺ ልጅ አሟታል ታማለች እየጮሽ ነው በጣም ችግር ላይ ናት ስለዚህ ለምንድን ነው ሆቴል ተከራይቶ ያስዋላት ምን ፈልጉ አሉም ሲጀመር 2 ሰዓትም አልቆይም አስወጥተዋቸዋል በሲኩሪቲ ለምን አልጋያዘ ምን ፈልጉ ይቺ ልጅ ከታመመች ሰፖርት የምትፈልግ ከሆነ አንቺ ጋር መምጣት አይተበቅባትም ማንንም ጋር ራሷ እንደዚህ እየጮችና ራሷ እንደዚህ የምታረክ ከሆነ የመጣችው ማዳም ቤት ነው ስራ እንደገባሽ ነግራሻለች ለምንድነው እሱ አልጋ ይዞ ያሳረፋት ለምንስ ነው ወርቅዬ ቤት እንድትመጣ የተደረገው ወርቅዬ ዘንድማ ይቺ ልጅ ድጋሚ ተዘግታ ስትወጣ ከሆቴል ስትባረር ውጭ ላይ አመሹ እስከ 1 ሰዓት ተኩል ድረስ ከዛ ህንዲዎችን ጠይቄ አሁን ከፍዬ ህንዲዎች ጋራ ነው ያደሩት የተሆቴሉ ወጥተው ውጭ ላይ ከዋሉ በኋላ የሆኑ ህንዲዎችን ለምኜ ነው ብሎ አሳደሩ አድረው በመነገታው ህንዲዎች ደግሞ 12 ሰዓት ላይ አስወጧቸው ከዛ ወርቅዬን ተኝታ ነበር ሲደውልላትና አስወጥተዋቸዋል አንቺ ዘንድ ትምጣ እንዴ ብዬ ጠይቄ 3 ሰዓት 4 ሰዓት አካባቢ ላይ ወርቄ ስትነሳ እሺ ትምጣ አለችኝ ከዛ ወዲ ወርቄ ይዟት ሄደና ወርቄ ዘንድ አድርሷት ልጁ ተመለሰ ማሪ የኔ ጥያቄ አሁን ልጅቷ ታማለች ልጅቷ ከታመመች እቺ ልጅ ታማለች ብሎ አጎትሽ ነገረሽ አጎትሽ አንቺ ደግሞ የኛው ልጅ አወራሽው ወደ ወርቅዬ እንድትመ ይቺ ልጅ ከታመመች እየጮች ካመማት እንደዚህ አይነት ችግር ካለባት በየሆቴሉ በየህንዱ ቤት የምታከራቱታት ለምንድን ነው ከታመመች ላይክ ደላላዋንም አላወቅንም ብለሻል አላገኛንም ብላችኋል ደላላ ካላወቃችሁ ፓስፖርት ከሌላት እሷነቷ ምንም የሚገልጽ ከሌላት እሷም ታማ እንደዚህ ከሆነች ፓስፖርቷማ እጇ ላይ ነው እንደዚህ ሁና ያበደች ፓስፖርቷ እጇ ላይ ነው አላ ታዲያ እንዴት ትንሽዬ ሻንጣ አሁን ነው ቅርብ ከኢትዮጵያ የመጣችው መቼ ነው የመጣችው የሁለት ወር ቪዛ ራሱ አላት እኮ ማን ያመጣት እሱና አላወኩትም አሁን ራሱ ማምሻዬን ኢትዮጵያም ደውዬ በኢሞ ነው እንግዲህ ማገኛቸው እየጠየቁኝ መቼ ታዲያ ፓስፖርቷን እዛው ሻንጣው ላይ እንደዚህ እያበደች ከነ ሻንጣው ነው የወጣችው እሱንማ ልጁ ነው እንግዲህ የሚያውቀው ከልጆች ዘንድ ያነሳትን ልጅ ይሄ ልጁ ሊረዳት ሄዶ ያመጣት ልጅ ወደዚህ ያመጣት ልጁ እኮ ሊረዳት አይደለም ሄደው አንቺ ሂድና እኮ ነው እሱ ነገረን ያላኩትም ልጆችን አላቃቸውም እኮ ጉድ ፈላ ዘንድሮ ለካ እሱ ያለው ምንም ከደሙ ንጹህ እንደሆነ ጀስት አንቺ ልከሹ በአንቺ አማካኝነት ወርቅዬ ጋር እንደወሰዳት ተናገረ ወዲ ወርቄ ዘንድ የላኩት እኔ ነኝ አዎ እሱን የላክሽው አዎ ዱባይ ስለሆነ እዛ ጋር ማረፍ እንዴት አወቅሽው ልጁ ስላጣው የሙኒትን ሸር አድርጊላት ቆይ ወርቄን
ትምጣ በቃ እሺ እዚህ ታድራለች ስትለኝ በቃ አንቺ ዘንድ ያድራት ጠዋት እንግዲህ እኔ ወደ አቡዳቢ እንግዲህ ሂጄ ከስራ ቦታ ወጥቼ አቡዳቢ ሂጄ ባዶ ኢጃዛ ቤትም ቢሆን ከፍቼ እዛ ጋር ይዣ ትቀመጣለሁ። ሴትዮዋ ምን አስፈቅጄ አንቺ ዘንድ ትደር ብያት ትምጣ አለችኝ። ለምንድን ነው አንቺ ይዘሻት የምትቀመጪው? ትንሽ ቀን ተተሻላት እንደዚህ አይቻት ምናምን ወደ ስራ ትመለሳይ። ካልተሻላት ደግሞ ያው ትኬት ተቆርጦ ምናምን ወደ ኢትዮጵያ እንድትሄድ ነበር አቅዴ። ጥያቄ አሁን አንቺ እንደዚህ ሁና ወደ ኢትዮጵያ የምትልኪው እንደዚህ ሁና አንቺ ሰው ቤት ይዘሽ የምትቀመጪው ለምንድን ነው? ልጅቷ ታማለች። ማን እንደዚህ እንዳረጋት አታቂም፣ ደላለዋን አታቂም። እንደዚህ አይነት ችግር ላይ ናት ያለችው። ለምንድን ነው አንቺ ይዘሽ የምትቀመጪው? ለምንድን ነው አንቺ ልታሳፍሪ ትኬትን ስትይ የነበረው? ለምንድን ነው? እናቴቱ ላኩልኝ እዚሁ ላኩልኝ እያለች እያለቀሰችብኝ ነው። እሺ በቃ ምን ላድርግ ታዲያ? እኔ ሌላ ምንም ማድረግ። እናቴቱ ማን ነገራት? እንዴት አወቀች? እሱ ነው እኔ ምን አውቃለሁ። እሺ አጎት እናት ማንን እናወራኛ? እሺ አጎትሽ የት አለ? ስልክ እናወራለን እኛ። አጎትሽ የት አለ? አጎቴ ያለ በኢሞ ነው የማወራው። አለ ኢሞ አለ። እኔ ቀጥታ አዎ እሱም ህገወጥ ነው እንደኔው። ኢሞ ብቻ ነው የሚጠቀመው? አምጮ ኢሞ አምጮ ኢሞ ብቻ ነው የሚጠቀመው? ዋትስአፕ አይጠቀምም? አይ በዋትስአፕ አላወራሁትም። እሱም በኢሞ ነው የማወራው። አምጮ ችግር የለም። ቁጥሩን ላኪልኝ ዋትስአፕ ላይ። እንዴት ነህ? ሰላም ጤና ይስጥልኝ። ሰላም ነው ወንድሜ፣ እንኳን ደህና መጣ። እንኳን ቆያችሁኝ። እንኳን ቆያችሁ። እሺ ወንድሜ፣ መሲ ስሟ ማን ነው ልጅቷ? ረህመት። እሺ መሲ ሚውት አድርጊ አንድ ጊዜ ያንቺ ስለሚያስተጋባ። እሺ ወንድሜ ረህመትን ታውቃታለህ? እህቴ ናት እኮ የአክስቴ ልጅ ናት። እሺ የት ነው ያገኘሃት? እኔ አላገኘኋትም፣ በአካል አላገኘኋትም፣ በስልክ ነው። ኦኬ ማን ያገናኘው? ጀምረን ነው የምንደዋወለው። ከኢትዮጵያ ጀምረን በፊት የምንደዋወላለን፣ ሳመጣ እንተዋወቃለን፣ እናወራለን፣ ተመጣችም እናወራለን፣ እንተዋወቃለን። ሪፖርት ይኸውልሽ እንዴት እንደመጣች ከመጀመሪያ ጀምሬ ላስረዳሽ። እሺ ወንድሜ ተረጋግተህ ያኔ አንድ ሰዓት ሁለት ሰዓት ማውራት ግን እሺ ችግር ስሜት አይሆን። ምን ስሜት የሚያደርግ ምን ስሜት ሰምተህ ነው? ምን መቻው ከዚህ በላይ ስሜታዊ እንዲሆን የሚያደርግ ነገር አለ እንደ ሳሪቹ? ምን ለምሳሌ ምን ሁኔታዋ የልጅቱ ሁኔታ በጣም ያሳዝናል። የምር እኮ ታዲያ እኛም የልጅቷን ሁኔታ ስለሚያሳዝን ሰፖርት ለማድረግ ነው የመጣ ነው። ሌላ ነገር የለውም። ኢሞሽናል መሆን አይጠበቅም። አሁን የምትረዱን ከሆነ ነው እንጂ ወሬ እዚህ ጋር እንዲባዛ በሚዲያ እንዲመጣም አልፈለግንም ነበር። እኛ ራሳችን ችለን ወደ ሀገር የምትገባበት መንገድ ነበር እየፈለግን ያለው። በመድኃኒዓለም ሁላችሁ ቆይ ማሪ ወንድሜ በደንብ አዳምጠኝ። እኛ ሰው መርዳት አዲሳችን አይደለም። ሰው መርዳት የመጀመሪያችን አይደለም። እኛ ሳንሆን ደግሞ ህዝብ ስለሚረዳ ህዝቡ ጥያቄ አለው። ልጅቷ ምን ሆና እንደዚህ ሆነች ያንን ስለዚህ እንደዛ ከሆነ ሰዓት ሰጥቻለሁ፣ ሚዩት እናደርጋለን። አውራ አንተ ይሄው። እሺ መጀመሪያ ያው በደላላ መጣች። ደላላው ኢትዮጵያ ነው፣ የኢትዮጵያ ደላላ ማለት ነው። የዚህን አላውቅም እኔ በየትኛው ቢሮ ከንጣ የትኛው ምን አይነት ቢሮ ይኖረው አላውቅም። ደላላውን ቤተሰብ ነው፣ ገባሽ? ደላላው የእሷ የአክስቷ አባል ነው። እሺ ልጅቷ እንትን ናት፣ ያኔ በፊት በህጋዊ መንገድ መምጣት አትችልም፣ ጉበት አለባት፣ በምርመራ አታልፍም። እሺ እንደዛ ስለሆነች በጉብኝት ቪዛ ሊያሰሩላት ሞከረ። በጉብኝት ቪዛ አድርገው ሊያሰሩላት ሞክረው እኔ ምን እንደሆነባቸው እንጃ ብቻ ጠፋባቸው። መልሰው እንደገና እንዴት አድርገው እንዳሰሩት እንጃ በስራ ቪዛ ነው ተሰርቶላት የመጣችው ማለት ነው። በጣም ብዙ ጊዜ አዲስ አበባ ተቀምጣለች። ከዛ እንደዛ ሆና መጣች። አሁን እንደመጣች ልጁን ጠይቄዋለሁ እኔ ደውዬ ደላላውን ማለት ነው። የላካት በምንድን ነው? ትኬቷስ ምንድን ነው? ትኬቷ የስራ ትኬት ነው የተቆረጠላት ወይስ ደርሶ መልስ ትኬት ነው? በጉብኝት ነው የመጣችው ብዬ ስለው የስራ ትኬት ነው አለኝ። ከዛ በኋላ የስራ ትኬት ነው አለ። መጣ እሷ ልጅቷ እና እንዴት ነው የምትረዳት ምናምን ስለው እኔ መርዳት አልችልም፣ ምክንያቱም እኔ ያዘጋጀሁላትን ተቀባይ ትታ በሌላ ሄዳለች አለኝ። ኦኬ እሺ እንዴት መሰለሽ እሷ ልጅቷ በኮንትራት ተሰርቶላት መጣ። ኮንትራት ቤት እዛ የመረጡላት መዳም ጋር ስገባ ምርመራ ይወስዷታል። ምርመራ ስትሄድ ደግሞ ያጉበት ስለሚገኝባት እመለሳለሁ ብላ ስላሰበች በራሷ አዘጋጅታ ተቀባይ ወጣለች። ገባሽ?
ኦኬ መጀመሪያ ከኢትዮጵያ እንደመጣች አይዋ እንደመጣች ከሪፖርት ሰዎቿ እየጠበቋት ነገረችኝ። ሰዎች እየጠበቁኝ በዛኝ በሪፖርት ውስጥ ሲጠብቁኝ እኔ በሌላ በር ወጥቼ ወጣሁኝ ነው ያለችኝ። ነግራኛለች ሁኔታውን ማለት ነው እንደመጣች። እሺ ከዛ ወጥቼ ታክሲ በፊት እዛ ጋር ኢትዮጵያ ትንሽ እንግሊዘኛ ምናምን ትሞክራለች፣ እንደገና አረበኛ ምናምን እዛ ጥርዞች ጋር ተዚህ ጋር ምናምን ይቅርታ እየተግባባች ትንሽ ትሞክራለች። ስለምትሞክር ታክሲ ውስጥ ገብታ ቀጥታ ስልክ ቁጥር ተቀባብላ እኔ እዚህ ሀገር የሚሰሩ ልጆች እንደዚሁ ሴቶች ምናምኖች ጓደኞቿ ስላሉ በእነሱ ላይ ኢጃዛ ቤት ምናምን የሚኖሩ ማለት ነው። ኦኬ በእነሱ ላይ እቺ መሲ ምንም የምታውቀው ነገር የላትም። እኔ ነኝ የነገርኳት እስከ መምጣቷ ድረስ ማለት ነው። ከዚያ በኋላ በእነሱ ላይ ተቀባብላ ሂዳ ኢጃዛ ቤት አርፋለች። ምንም ነገር ሳትል ምንም ሳትናገር መታ ኢጃዛ ቤት አረፈች። አለቀ። ልጁ የላካት የተመረጠላት የመረጡላት አረቦችን ትታ ተደብቃ በራሷ በግሏ ወጣለች። ገባሽ? እሺ በራሷ በግሏ ወጣ። ቀጥታ ታክሲ እንደገባች ምንም ስለማታውቅ ቋንቋ ስልክ ቁጥር ብቻ ነው አወጣ ለታክሲ የሰጠችው። በዚህ ደውልልኝ ብላ ማለት ነው። እንደዛ አድርጋ ደውላ ሎኬሽን አስልካ ሄዳለች። ከዛ በኋላ እዛ አረፈችበት ቦታ ኢጃዛ ቤቱ አፈላልጎ ስራ አስገብቷታል። በመናግስቴው በገባች 2 ቀን ነው እንደዛ እኔ ገብቻለሁ ብላ ደወለችልኝ። ማሽ መጣሽ አልኳት። መጥቻለሁ አለች። በቃ አሪፍ ነው። የት ነሽ? እንደዚህ ኢጃዛ ቤት ከሆንሽ ራስሽን ጠብቂ አልኳት። ራስሽን ጠብቂ፣ ህገወጥ ነሽ። ከዚህ በኋላ ራስሽን ጠብቂ። እዚህ ሀገር እንደኛ ሀገር አይደለም፣ ከባድ ነው እና ራስሽን ተጠንቀቂ አደራ ኢጃዛ ቤት ውስጥ አልኳት። እሺ አለች። ከዛ ባገኘሽው ስራ እስከምትለምጂና ቋንቋ እስከምትለምጂ ድረስ ባገኘሽው ደሞዝ ቶሎ ግቢ አልኳት። እሺ አለች። በመናግስቴው ብዙ ሴቶች እዛ ኢጃዛ ቤት አሉ፣ በርካሽ በዝቅተኛ ብር አንገባም እያሉ። እሷ ግን በዝቅተኛ ብር በ1000 ብር ደሞዝ ገባች። ለጊዜው በ1000 ብር ደሞዝ ገባች። ቀጥታ የገባችበት ቦታ አወራችኝ። ኢሞ እያወራን ነው። ከዛ እያወራን እንዴት ነው ስራ ምናምን ስላት ስራው ቀላል ነው። አንድ የኢትዮጵያ ልጅ አለች፣ የሀገሬ ልጅ እንደውም የኮምቦልቻ ልጅ ናት። እስከሷ ማገናኝታኛለች። እንደዚህ ነው ጽዳት ነው የምሰራው አለችኝ። እሺ አልኳት። ቀላል ነው ምናምን እያለችኝ እና ሴትዮዋም ደህና ሰው ናት አለችኝ። እሺ አልኳት። አይዞሽ እያልኳት እያለ እየተጻጻፍ ነው፣ ሁሌ እየተጻጻፍ ነው። የሚገርምሽ ነገር እንደዚህ ሳትቀየር ጠዋት ላይ እየጻፈችልኝ ትንሽ ጽሁፏ ጋር ዝም ብላ የሌለ ነገር እየጻፈችልኝ ነበርና እንዴ ምንድነው የምጽፍልኝ ምናምን እያልኳት እያለ ስልኳን እዛው ላይ ሚውት እንትን አደረገችው፣ እንዳይደወልባት እና እንትን እንዳይል አደረገችው። እንደ ብሎክ ሆነባት። ከዛ በኋላ እንደ ብሎክ ሆኖ ከዛ ሳጣት ያች እዛ ያለችው አብራት የኢትዮጵያ ልጅ ናት። በሷ ስልክ ገባችና ደወለችልኝ። ምንድነው ምናምን ስላት አረ ልጅቷ አማለች መሰለኝ እንዳለ ቀይራለችብኝ አለችኝ። ምንድነው የምትቀየረው? እኔ አላቅም ብቻ እንደዚህ ስሪም ስትላት ሴትዮዋ አልሰራም እያለች ዝም ብላ ስልኳ ጋር ብቻ ነው ስልኳን የወረወረች እያለቀሰኝ ነው። ቤተሰብ ጋር ችግር አለ እንዴ አለችኝ። ቤተሰብ ጋር ችግር የለም አልኳት። ቤተሰብ ጋር ችግር የለም፣ ችግር ቢኖር እኔ እሰማለሁኝ። ችግር የለም እዛ የሆነችው ነገር ከሌለ ችግር የለውም፣ ምንም ነገር የተፈጠረ የለም፣ አበሽሪያት ምናምን አልኳት። ከዛ እሺ አለች። አሁንም ስደውልላት በቃ ልጅቱ መለፍለፍም እንደዚህም ብላ መቀጣጣጠር ጀምራለች። አገናኘኝ አልኳት በሷ ስልክ በቪዲዮ ገባሁና ሳገኛት ረሂማ መሆንሽ ነው መሆንሽ አልኳት። ምን ሆናለሁ ምናምን ና ቶሎ አለችኝ። እኔን እንዴት እመጣለሁ? እኔ ምን አደርጋለሁ የምመጣው? ደህና አይደለሽም እንዴ? ደህና ነኝ። እና ለምን እመጣለሁ? በቃ ና ቶሎ ዝም ብለህ እንዴ ለምን እመጣለሁ? እኔ አንቺ ጋር መሆንሽ ችግር አለው ያልኳት። በቃ ና ቶሎ ዝም ብለህ ና ቶሎ ብዬሃለሁ እያለች እንትን ማለት ጀመረኝ። ከዛ ስልክሽን ፍቺውና በአንቺ ስልክ ልደውልሽ ምናምን አልፈልግም፣ የኔን ስልክ አልከፍት። ከዛ እንደዛ ተባባልን። ከዛ ልጅቷ ሳወራ ሆነ ምናምን ምንድነው ችግሩ ስላት ኢትዮጵያ ችግር አለ እንደ ምናምን ብዬ ስላት ምንም ችግር የለም ማለች። ግን ዝም ብላ ታለቅሳለች። ስልኳን ይዛ ስራም ስሪ ስትላት ሴትዮቱ አልሰራ ስትል ሴትዮቱ ስልክ ስለያዘች ነው ብላ ስልኳን ደበቀችባት። ስልኳን ብደብቅባትም አልሰራ ብላ ትንብላተኛች። ከተኛችበት ቦታ ተነስታ ሴትዮዋ ጋር ሄዳ ሴትዮቱ እግር ስር ወድቃ ስልኳን ተቀበለች ለምና። ከዛ በኋላ ሴትዮቱ እንደዚህ ከሆነች አልፈልግም ማለች። ይውሰዱልኝ አለች። ቀጥታ ምንድነው ታክሲ ሄዶ አንስቶ የት ይዟት ይሄዳል። የአገሯ ልጆች እንደዚሁ ዘመድ አሉ እነሱ ጋር ማረፊያ ጠፋ። ገባሽ? ኢጃዛ ቤቱ በዛን አጋጣሚ ኢጃዛ ቤቱ ተሰብሯል መሰለኝ፣ እኔ አላቅም። እሷ የነበረችበት ቦታ ሾርጣ ገብቶ ስንት ቀን ቆይታል? ስንት ቀን ቆየች ስራዋ ቦታ? ስራ ቦታ ወላሂ እኔ ስንት ቀን እንደዚህ የሚባለውን እኔ ብቻ ሳምንት እንደዛ ቢሆን ነው፣ ከዚህ በላይ አይበልጥም ይመስለኛል። ኦኬ በሳምንት ውስጥ ነው ከመጣች
ጥሩ በሳምንት ውስጥ ከገባች ቢያንስ እንደ 15 ቀን ቢሆናት ነው። ኦኬ ከወሰደቻት ኢጃዛ ቤቱ ስለተሰበረባቸው ወደ የት ወሰዷት? ይኸውልሽ ምንም ይሄ ወደዛ ወደዚህ የሚያስብል ነገር የለም። እህታችን ናት። እህታችን ሌላ የሆነ ነገር ተፈጥሮባት ከሆነ እኔ ራሱ የማጣራው በጣም ማወቅ የምፈልገው ነገር ነው። ገባሽ? አሁን እኛ የምንፈልገው እህታችን እንድትረዳ እና እህታችንን ጤናዋ ተመልሶልን ኢትዮጵያ እንዲገባ ለእናቷ እንድደርስ ነው። እናቲቱ እዛ ጋር አላካማሌ ነው እየሆነች ያለችው። ገባሽ? አሁን እነዛ ልጆች ያረፈችባቸው ልጆች ጠለቤት ነው የሚሰሩት። ጠለቤቱ ነው እነሱ ጋር እንደተቀመጠች ቪዲዮ ተቀርጾ ሁሉ ነበር ልከውልኛል። እነሱም ደውዬ ማለት ነው። ከዛ እነሱ ጋር እንደተቀመጠች አረቦች በጣም እንትን ብለውባቸዋል። እኛ ኮንትራት ቤት ነው ያለ ነው። ስለዚህ ኮንትራት ቤት ሆነን እንደዚህ አረቦች ጋር በጣም እንትን እያሉብን ነው እና እባካችሁ አንሱልን አሉ። ከዛ አንስተን እኔ እንደምታየኝ እንትን ነኝ ያኔ ህገ ወጥ ነኝ። መሄድ አልችልም፣ መንቀሳቀስ አልችልም ከስራ ቦታዬ። እንደዛ እየሆነ እያለ ስራ ሰው ስናፈላልግ እንዳጋጣሚ ይሄ ልጁ እዚች ማናት ወርቄ ቤት ያደረሳት ልጅ ህጋዊ ነው። ፍሪ ቃማ ነው ያለው። ሚውት ሆነሻል። አውራ እየሰማሁ ነው። እኔ ሌላ አውራ እያወራሁ ግን እየሰማሁ ነው። እሺ ፍሪ ቃማ ነው ያለውና እሱን አፈላልገን ጓደኛችን ነው የሀገራችን ነው። ለሷም ለኛም እዛው አንድ ሰፈር ነን። ገባሽ? ምንም ነገር ያደርጋታል። ምንም አሁን እናንተ ሆቴል ለምን ይዞ አገባ ምናምን የምትል ዝም ብሎ ነው፣ ችግር የለውም ስለምና ማለት ነው። ስላመንነው ነው ደግሞ የታመመች ልጅ እህታችንን አንስተን የሰጠነው ሂድና አንጣልን ያልነው። ትልቅ ውለታ ሲጀመር ከማንም ከምንም በላይ በዛን ሰዓት የደረሰው እሱ ነው። መከራውን ያየልን ምንም ነገር ሌላ መሳቀቅ እንደዚህ ማውራት አይጠበብንም ማለት ነው። እንደዛ አድርጎ ሄደ። ከነዛ ከልጆች ላይ ተቀበላቸው። እነዛ ኮንትራት ቤት ነው ያሉት። ከነዛ ዘንድ ያነሳና ማረፊያ አጣ። ልጅቷን ኮንትራት ቤት ነው ልጅቷን ከዛ ከማዳም ቤት ስትጮህ አውጥተው ኮንትራት ቤት ነው የወሰዷት። ልጆች እዛ ኮንትራት ቤት የሚሰሩ ያገሯ የሰፈሯ ልጆች አሉ አልኩሽ። የት? እዛ አብሯት ሌላ ቦታ ነው ያሉት። እነሱ የት ቦታ እንዳሉ ቻርጅ አካባቢ ወላ የት? እንዴት አውቀው እነሱ ወደ እነሱ ጋር ወሰዷት? መውደቋን ማን ነገራቸው? እነሱ እኮ አይደለም የወሰዷት። እየተደዋወልን እያፈላለግን ቤት እያፈላለግን ኢጃዛ እያፈላለግን ሰው እያፈላለግን እኮ ነው። አሃ ስትወድቅ እንደዛ ስትሆን ሰው ስታፈላልጉ እዛ ወሰዳችኋት። አዎ ታመመች አሉን። መዳማው ከዛ ታመመች ስታስወጣብን ያቺ ልዩቱም ስትነግረን ሰው እያፈላለግን ነው። ገባሽ? ሰው እያፈላለግን እዛ ወሰርናት። በስልክ እያልተደዋወልኩት እኔ 3 ቀን 4 ቀን የሆነኝ ከዛ ጀምሮ እንቅልፍ የለኝ፣ ሌሊት እንቅልፍ የለኝ፣ ቀን እንቅልፍ የለኝ። ቀን ስራ ውላለሁ፣ ሌሊት እንቅልፍ የለኝም። ሞባይል ስልክ ጋር እንትን እያልኩኝ እኔ ብቻ አይደለሁም ደግሞ በጣም ብዙ ሰው መሲም ሌላም ደግሞ ኢትዮጵያም ከዚህም ስንት ያላፈላልግ ነው የለንም ማለት ነው። በጣም ብዙ ሆነናል። በዛን አጋጣሚ ከልጁ ዘንድ ይሄ ልጅ አንስቶ ፍሪ ቃማ ስላለው ይዞ አከደ። ይዞ ሆዶ የማያሳርፍበት ሲያጣ ቀጥታ የት ይዞ አከደ? ሆቴል አልጋ ብር ከፍለን ነው ያዝ አልጋ ያዝና አልጋ ቤት አሳርፋት እስከዛው ድረስ አልነው። እየተደዋወልን ነው በቪዲዮ አልጋ ቤት ሆኖ ራሱ እኔ በቪዲዮ አውርቼዋለሁ፣ በሱ ስልክ ማለት ነው አውርቻታለሁ። በቪዲዮ ሳወራት እንዲያውም መለፍለፍ ጀምራለች። እየለፈለፈኝ ነው። ተረጋጊ፣ ስራ አስገባሻለሁ፣ አይዞሽ እያልኳት እኔ ዝም ብዬ እንድትረጋጋ ብሞክር መረጋጋት አልቻለችም። በዛን አጋጣሚ የልጁን ስልክ እንዲያውም ወረወረችበት። ገባሽ? ወረወረችበት። እኔ ብመጣ እኮ ና ቶሎ ትለኛለች። እኔ ዝም ብላ ና ቶሎልኝ እያለች ስትለኝ እኔ ብመጣ እኮ ታሰራለሁ ራሂማ፣ አልደርስልሽም፣ ላንቺ እኔ አልደርስልሽም። ስለዚህ ብመጣ አብረን ነው የምንታሰረው፣ ሰዓት አብረን እንታሰራለን። ና ቶሎ ዝም ብላለች። አብረን እንታሰር፣ ታዲያ ምን ችግር አለው? ሀገራችን እንገባለን ምናምን ትለኛለች። እዛ ሆነ በአካታተኛው ሞባይሉን ወረወረችበት። ገባሽ? ከዛ ወረወረችው። ስልኩን አነሳ። እሱ ጋር እያወራን ነው። እንደው ምን ላድርግ፣ ምን ይሻለኛል እሪ ያለ እሱም አሁን ካልጋ ቤት አስወጡኝ አለ። በአካታተኛው ስትጮህበት ከዛ ሆቴል አስወጡት። አስወጥተውት ውጭ ላይ እንደነበረ ደግሞ ሌላ ቦታ አሁንም እንደዚሁ አልጋ ቤት ፈልጎ ለአንድ ቀን መልሶ አሳደራት። እዚያ ጋር አሳረፋት። ከዛ እንግዲህ እሪ ያለ ጊዜ እሱ ከዚህ በኋላ ሐሱር ድረስ ጠብቄ እኔ እተዋለሁኝ፣ ኃላፊነቱን አልወስድም፣ እባካችሁ ተቀበሉኝ አለ። እሱ ጋር የአገር ልጅ ነው ብዬሻለሁ። እኛ ጋርም ጓደኛ ነው፣ እንደገና ጎረቤት ነው። የአገር ልጅ ነው፣ ዝምድና የለውም። በጓደኝነትና በጉርብትና ነው እኛንን ያስቸገር ነው። ለእኛ ደግሞ እህታችን ነች። ገባሽ? እንደዛ አድርገን አነሳን። አንስቶ የት ይዟት ሄዳለች? መሲ ስራ ቦታ ናት። ኢጃዛዋ ደግሞ ዝግ ነው፣ ሰው የለውም። ኢጃዛ ቦታዬ እንዳላስመጣት ሰው የለም፣ ዝግ ነው። ስለዚህ ምን ይሻለኛል አለች። ምንም አማራጭ የለንም። ትኬት ቆርጠን ወደ ሀገር እንድንልካት
ብር ያስፈልጋል። እኔ መሲ ሆነን ብርና ትኬት ልንቆርጥ ከዛ ያገሯ ልጆች የሰፈሯ ልጆች ግሩፕ ከፈቱና በዛ አጋጣሚ ብር ትንሽ እየሰበሰቡላት ነበረ። ገባሽ? ለትኬት የሚሆን ለትኬት ይሄ የግሩፕ ብር አይደርስም። ስለዚህ ይሄ ግሩፕ ብር እስከሚሰበሰብ ድረስ ልጅቷ ማረፊያም የላትም። ስለዚህ እኔ እና አንቺ አድርገን እንልካለን። ከዚያ በኋላ ካገኘን ከግሩፕ ተሰበሰበ ካገኘን እኛ ላይ እናተካካለን እንዲያንጎዳ አልን። ተመካከርን። ከዛ በኋላ እስከዛው ድረስ ማረፊያ ትኬት ተቆርጦ እስከምትሄድ ድረስ ስንጠይቅ ትኬት ቢቆረጥ ትኬታችሁ ይከስራል እንጂ ሰው ካላገኘች እቺ በሽተኛ ልጅ መሄድ አትችልም ተባለ አሉን። ደግሞ ማለት ነው ሰው ስናጠያይቅ አንድ ሰው ላዚም አብሯት መሄድ ያስፈልጋችኋል ሲሉን ሰው መፈለግ ጀመርን። ደግሞ ገባሽ? ሰው ማፈላለግ ጀመርን እንደዚሁ። ከዛ ከኢትዮጵያ የሚመጣ ነጋዴ ምናምን እያፈላለግን እያለ ከኢትዮጵያ ወንድሜም አለ ሌላም ሰው አለ እንደዚሁ ከዛ እየፈለገልን እያለ ትኬት ይቆረጥላት ሰው እያፈላለግን ለሐሙስ ሊቆረጥላት ሰውየው ወደ ኢማራት መጥቶ ከኢትዮጵያ መጥቶ እንደገና ወደዛ ይዟት ሊሄድ ማለት ነው። እስከዛ ድረስ ግን ማረፊያ ወደ ኢትዮጵያ ልንሰድ እናቲቱ ዛሬ እየተባለ ነው። ያው የሞተች መሰድ በጣም ከባድ እኔ ልነግርሽ አልችልም። ዘመድ አዝማዱ እንዳለ ተሰብስቦ ማለት ነው። ከዛ በዛን አጋጣሚ ልጅቷን ማረፊያ ስናጣ ወደ መሲ ኢጃዛ ለመውሰድ ስንፈልግ ኢጃዛ ቤቱ ዝግ ነው፣ ሰው የለውም፣ ብቻዋን ልትቀመጥ አትችልም አለ ሰው። ሁሉም ስራ ቦታ ላይ ነው አሁን ያለው፣ ስራ ቦታ ነው ሁሉም። ስለዚህ ሰው የለም። ምህሳ ምን እናርግ እያለ መሲ በግድ አፈላልጋ ይችል ታገኛታለች፣ ወርቄን ማለት ነው። ወርቄን እሺ። ከዛ ወርቄን እንደዚህ አግኝቻለሁኝና እሷ ጋር ላሳርፋትና ከዚያ በኋላ እኔ ሄጄ ለአንድ ቀን ለሌሊት ላዳር ሄጄ አስፈቅጄ መዳሜን ኢጃዛ ቤቱ ዘንዳ ይዣት አድራለሁ፣ ነገ የሚቀበልኝ አገኛለሁ አለች። እና አፈላልጋለን ደግሞ ነገ አልኳት። የዛሬን እንደዛ አድርገሽ ደሪና ከልጅቷ ጋር ወስደሽ እናፈላልጋለን አለ። ያ ልጅ ከሱ ዘንዳ ይዞ ሄዶ ወርቄ ዘንዳ ጣላት። ወርቄ ዘንዳ እንዳኖራት አኑራት ይመለሳል። መሲ ከዛ ከስራ ቦታዋ እስከምትመጣ ድረስ አስፈቅዳ ሮሞዷን ነው አስፈጥራ ምናምን ነው የምትመጣው። በሰው መብዛ አዳሪ ስር ናት። አስፈቅዳ እስከምትመጣ ድረስ ይችኛይቱ አጣዲፏት ለፖሊስ እንዴት አድርጋ ታክሲ ልካ እየሄደችላት አጣሪፋ እንዴት ለፖሊስ አሳልፋ እንደሰጠች አታናቅም። እንግዲህ ተመልከች። ለምንስ አስቸኮለ? እሺ ለፖሊስ ለመስጠት ለምን አስቸኮለ? እኛ በግላችን በራሳችን እንትን ብለን እንሰዳለን እያልን ነው። ካልቻልን መስጊድ አልችል ስንል ያኔ ታማችን በላይ ከሆነ እንናገራለን፣ ለፖሊስ እንሰጣለን ካስፈለገ ማለት ነው። ግን እስከዛ ድረስ ግን በራሳችን ቆርጠን ትኬቱን በራሳችን ቆርጠን እርዱና ምን አላለን አልጠየቅንም። የፈጀውን ፈጅተን እንልካለን። ሴትዮቱ እዛ መሬቴን ቤቴን ሽጬ እሰጣለሁኝ ዝም ብላችሁ እንደምንም እጄ ከተቱልኝ እያለች ነው። እሺ ስትመጣ በጣም ብዙ ዳ ኑሮባት እንትን ብላ ነበር የመጣችው። ረድተናት ነው በፊትም የመጣችው። ገብቶሻል? አዋተን አንዳንድ ሺህ ብር ከዚህ ልከን አዋተን ያመጣናት ነበር ትሰራለች ተብሎ ማለት ነው። ይሄ ለምን አበደች እንዴት ሆነች? ያላህ ስራ ነው። ምንም ማድረጋችን ዛሬ እኔም ላብድ ይችላል፣ ነገ አንዷ ሰው ሊያብድ ይችላል። ያላህ ስራ ነውና ማለት ነው። ባሽ እንዴት አበደች እንዴት ይሄንን እኛም ማወቅ እንፈልጋለን። ግን ምንም ምክንያት የለውም። ይሄ አላህ ዝም ብሎ ሲያመጣ ሲፈርድባት ፈረደባት እንጂ ማለት ነው። ምንም የሆነችው ነገር የላት ልጅቱ። ይሄ ነው ታሪኩ፣ ሌላ የለውም። የምትረዱን ከሆነ አሁን እናንተ ያለችበትን ቦታ ሎኬሽን አለ ብላለች ልጅቱ። ያደረሰችባት ቦታ ላይ ሂዶ የሚያልን ሰው ህጋዊ የሆነ ሰው እየፈለግን ነበር። አሁንም እናንተ የምትረዱን ከሆነ ይችን ልጅ አለችበት ቦታ ላይ አይታችሁ መታከም ካለባትም ፖሊሶች አንሰጥም ካሉ መታከም ካለባትም እንድትታከም፣ መታከም የማትችል ከሆነ ደግሞ ወደ ሀገር እንድንሰዳት ቢሰጡን ብትጠይቁልን ነው። ይስጡን፣ ኃላፊነቱን ወስደን ሰው ፈልገን ትኬት ቆርጠን ወደ ሀገሯ እንላካት። ሀገሯ ትታከም፣ ሀገሯ እንደፈለገ እዛው ቤተሰብ ላይ ትረፍልን። ህዲያ እንደምንም እርዱን ነው የምትረዱን ከሆነ። ጨረስክ? አዎ ጨረስኩኝ። በቃ የምትረዱን ከሆነ ይሄ ነው ችግሩ። ማንንም መጠየቅ አይጠበቅባቸው። እውነታው ይሄ ነው። በቃ ከዚህ ውጭ አለ እንደዚህ ሆነ በስልክ እየተጠየቀ እከሌ እንደዚህ አለ ያሉ ወሬ ነው እንጂ የሚመጣልሽ በፍጹም ሌላ እውነታ የለውም። ይሄ ነው እውነታው። ተረጋጋ፣ አንተ ተረጋጋ። መጀመሪያ ካላስ ችግር የለብኝም። የምትጠይቂኝ ነገር ካለ ሌላ መጠየቅ የምትፈልጊ ነገር ካለሽ ጠይቂኝ። ካላስ ሰማንህ። አሁን ተረጋጋ። በጣም ብዙ እኔ በጣም አሁን ራሱ የምኝታ ሰዓት ነው። በጣም ብዙ ሰው እየረበሽኩ ነው ያለሁት ማለት ነው። ተረጋጋ ወንድሜ፣ አንተ መጀመሪያ ተረጋጋ።
በመጀመሪያ ደረጃ ልጅቷ የመጣችው ከኤርፖርት ሰው አመጣት፣ ቪዛ ልኮ አመጣት። ቪዛ ልኮ ካመጣት በኋላ እናንተ እንደምትሉት ከሆነ ከኤርፖርት ጠፍታ ፈለገችበት ቦታ ሄደች። እንደዛ ነው። ከዛ ፈለገችበት ቦታ ሄደች። ፈለገችበት ቦታ ሄዳ አንተ መሲን አታውቃትም ብለሃል። እሷ ግን መሲ ምናለች ጽፋልኛለች ብላ ነበረ። ስራ መግባቷን ጽፋልኛለች ብላለች። ኦኬ እዛ ቦታ ሄደች። ከዛ ቦታ ከሄደች በኋላ ይቺ ልጅ ታማ እዚህ ቤት ውስጥ ማዳሟ ቤት ያስገባት ማን ነው? እዚችኛይቱ ማዳሟ ቤት ያስገባት ማን ነው? ለምንድነውስ ማዳሟ ቤት ሰው ካስገባት ሴትዮዋ መልሳ ያልደወለችው? ለምንድነው ለሀበሻዎች የተደወለው? ሰክሯል ማሪ ሰክሯል። ኖ አይ ዶንት ሃቭ ሌጌጅ። ይሰማል ወንድሜ? ሚዩት አንሳ። ይሰማል ወንድሜ? ጠይቀህ መልስ። አንድ ሰዓት ፈቅጄልህ አወራ። አንድ ሰዓት ፈቀድኩልህ። እኔ ሰው ሲያወራ ታካ መግባት ስለማልወድ አወራ። አንድ ሰዓት ጠበቅኩ። አሁን ተራው የኔ ነው። ስለዚህ አዳምጥ። የምትረዱን ከሆነ ምንድነው አንተ የምታወራው? በመጀመሪያ ደረጃ አዳምጥ። ልጅቷ ከኢትዮጵያ መጣች፣ ከኢትዮጵያ ጠፋች አልክ። ጠፍታ ሄደች፣ ከልጆች ጋር ተደዋውላ ሄደች። እሺ ሰው ቤት ገባች። ማዳሟ ልጅቷ ስትወርቅባት፣ ልጅቷ እንደዚህ እሪ ስትል ለምን ለእናንተ ተደወለ? ለምን ሌላ ኢጃዛ ቤት? በሳምንት ውስጥ አንተ ምን አልክ? ያ ቤት ተበርብሯል መሰለኝ፣ ብርበራ ተደርጎበታል መሰለኝ፣ ልጅቷ የተሰጣት ኢጃዛ ቤት የለም አልክ። ኢጃዛ ቤቱ አይኑር። እዛች ልጅ ጋር ያስገባት ማን ነው? ይኸውልሽ እኔ አሁን ተፈለግሽ ኢጃዛ ቤት ያረፈችበትን ኢጃዛ ቤት አፈላልጌ ላመጣ ሁሉ እችላለሁ። አፈላልጌ ማለት ነው። ምንም ችግር የለውም። አብረን እዚህ ጋር እኔ እስከ ጥግ ድረስ ያለውን ነገር እያጣራሁ ማምጣት እችላለሁ። ምክንያቱም እኔ እህቴ ስለሆነች የደረሰባትን ነገር ማወቅ እፈልጋለሁ። እኔም ለኛም እህታችን ናት። አዳምጠኝ። ለሶሻል ሚዲያ ፍጆታ ሳይሆን እኛ የምንፈልገው ለኛም እህታችን ናት። ፎሎ ኖረ አልኖረ፣ ታዋቂ ሆንክ አልሆንክ፣ ምንም ሆንክ ምንም እኛ አያስጨንቀንም። መወለድ ቋንቋ ነው። ስማይ በደንብ አዳምጠኝ። መወለድ ቋንቋ ነው። አንተ የአገሬ ልጅ እህቴ እንደምትላት ሁሉ ለኛም እህታችን ናት። ስለዚህ ይቺ ልጅ ወጣ እዚህ ሶሻል ሚዲያ ላይ አብዳ እንደዚህ ስትሆን እኛ ለህሊና ስንል እንጠይቃለን። ጥያቄያችን ደግሞ አክሰፕት አድርገህ ተቀበል። ተረድተኛ? ጥሩ፣ ምንም ችግር የለውም። ስለዚህ የኛ ጥያቄ እነዚህ ልጆቹ ይሄ ልጁ ታክሲ ሂዱ ያመጣት ከነ ኮንትራት ዘንዳ የነበረችው ልጁ ይጠይቅና ልጆቹን ደውሎ ተጠይቆ መዳሟ እነሱ ዘንዳ አምጣትም ከሆነ ወደ በደንብ አዳምጪ። ልጁማ አንድ በአንድ ካዳችሁ እኮ ወላ አንቺን ወላ እሱን ወላ ምናምን ካዳችሁና ልጁ ምን አለ መሰለሽ መሲ የምትባለው አድርስ አለችኝ። እኔ እንትን ይዤ ልተባበራቸው አደረስኩ ብሎ አለሽ። አድርስ ያልኩት ወዲ ወርቄ ዘንድ ነው። አበቃ፣ ሌላ ምንም አላለሽም። ስለዚህ አሁን እናንተ እያወራችሁ ያላችሁ ሌላ ታሪክ ነው። ከሌላ ቤት ከኢትዮጵያ መታ ጠፍታ ይቺ ጠፍታ እንግዲህ ሳምባለባት ያማታል። እኔ የማውቀው ስራ ገብቻለሁ ስትለኝ ይሄው እሱ እንደዚህ አለ እኮ ይሄው እሱ አለ እሱ ያውቃል። እንደዚህ ታማለች እኮ ይቺ ልጅ እንደዚህ ታማለች። እንደ ጠፋች ያውቃል። ጠፋች አለ ከኤርፖርት መኪና ይዛ ከኤርፖርት በዚህኛው ሲጠብቁ አደላላዎቹ በዚህኛው መኪና ይዛ ጠፋችና ስልኩን ደውሉልኝ ብላ ተደወለና እንዳነሱ ጋር ሄደች ልጆቹ ጋር። እኔ ራሱ እዚህ ጋር ያልገባኝ ነገር ልጅ መስ አንቺ ሳርቹ ይሄን እኮ ከሷ ነው የሰማሁት እኮ ይሄን እኮ እሷ ናት። ልንገርሽ ስሚኝ፣ የማውቀውን ማለት ነው። አንዴ ሚውት አድርግ። አንተ ደግሞ ዝም በል ሚውት አድርግ አንተ። ልንገርሽ እኔ የማውቀው ልጅቱ ተዛ ማን እንደላካት እንኳን እንደላሏን አላወኩም። እዚህም እንደመጣች አልጠየቅኳትም። ማን ተቀበለሽ፣ ማን ዘንድ ነው ያደርሽው፣ ማን ነው ስራ አስገባሽ የሚለውን አልጠየቅኳትም። እሺ ይሄ ልጅ ይሄ አጎቴው ማለት ነው ታማለች። አጎቴ ነው የአባቴ ወንድም ነው። ምን ዋላሉሽ ማለት ነው። ታማለች እቺ ልጅ። ስለዚህ ወይ ተዛ ልጆቹ ኮንትራት ስለነበሩ ሰዎቹ አስወጪ ያሏት ስለሆነ አወጣ ወዴት ትሄዳለች ሲለኝ እኔ የነበርኩበት ኢጃዛ ቤት አለ በቃ እዛ ያምጣት
ነበር ያልኩት። ኢጃዛ ቤቱ ማንም ሰው የለም። ይችል ታማለች እየጮች እንደዚህ ከሆነ ሰው ያስፈልጋታል አብሯት ውሎ የሚያድር። ይሄ የሚያመጣት ልጅ አብሯት ውሎ ያድራል ወይ ስል ልጁ ደግሞ አልችልም ተቀበሉኝ አለኝ ማለት ነው። ስለዚህ ሰው አመቻቹና እኔ ሂጅ አመጣታለሁኝ የምትቀበሉ ከሆነ ማረፊያ ካለ ሂጅ አመጣታለሁ አለ። ከ4 ሰዓት እንግዲህ ከመሄዱ በፊት ልጆች ዘንድ ሄዶ ሳያመጣት በፊት ማለት ነው። በቃ እኔ ያሰብኩት እዚህ ኢጃዛው ጋር ታመጣታለህ፣ ኢጃዛ ቤቱ ጋር ታመጣታለህ። እኔ የነበርኩበት እኔ አሁን ስራ ቦታ ነኝ። እኔ በፊት የነበርኩበት ኢጃዛ ቤት ታመጣታለህ። ኢጃዛ ቤቷን ጠይቄ ማለት ነው። ባለ ኢጃዛ ቤቷ ኮንትራት ስራ እየሰራች ስለሆነ ቤቱ ተቆልፏል። ቁልፍ ሰጣችኋለሁኝ ታስገቧታላችሁ፣ ምንም ችግር የለም ለቤቱ ብላኝ ስለነበረ አብራሃት የምትውል ተሆነ ኢጃዛ ቤት አምጣት ወደ ኢጃዛ ቤት አልኩት። ይዞ እየመጣ እንግዲህ ተኝቻለሁ። 4 ሰዓት አካባቢ ላይ እኔ ሲነግረኝ ሎኬሽን ተቀበልኩለት፣ የኢጃዛ ቤቱን ሎኬሽን ተቀበልኩለት። ተቀብዬ ስልክለት እንግዲህ ነግቷል፣ ሰማይና ምድር ተላቆል ነግቷል። ሎኬሽኑን ስልክለት እንደ መሲ እኔ እኮ ልጅቷን እኮ ይዤ ተመጣሁ ቆይቻለሁኝ፣ ግን ስደውል ባለ ኢጃዛ ቤቷን ቁልፍ ትሰጣለች ያልሽኝ ልጅ ጋር ስደውል አታነሳም። ዝሮ ልጅቷን ይዤ አሁን ዱባይ ገብቻለሁ፣ አልጋ አስይዣት አሁን ተኝታለች፣ እኔ ያለሁት ውጭ ላይ ነኝ። ስለዚህ አንድ መላ ፍጠሪ እያለ በጣም እየደወለብኝ ነው። እንዴት ዱባይ ሄድክ ብዬው አይ ስደውል ባለ ኢጃዛ ቤቷ ቁልፍ እንዲሰጠኝ ስደውል አታነሳልኝም አለኝ። ሎኬሽኑ ራሱ ልኬለት ነበር፣ ግን እኔ ሎኬሽን ስልክ እሱ ዱባይ ገብቷል። እሺ መሲ አዳምጪኝ፣ መደጋገም አይሆንብን። ልጅቷ ከኤርፖርት መታ ያ ሁሉ ብር ተፈጅቶ እሱ እንዳለው በአንድም በሌላም ሰበብ ብር አዋጣችሁ ምን ብላችሁ እዚህ ብር ያዋጣሁላት እዛ ኢትዮጵያ ሁና ወደ አረብ ሀገር ልመጣ ነው። እርዱኝ፣ አረብ ሀገር ስመጣ ሰርች እሰጣለሁ ነው እንጂ ካላስ ልከኛል ልከሽታመጣለሁ አላውቀውም ነው። ታዲያ እሷ አሁን ምን አለ እንደጠፋች ነገረችኝ። ከኤርፖርት ጠፋች ልጅቷ። ከኤርፖርት ጠፍታ የት ሄደች? ኢጃዛ ቤት ጓደኞቿ ጋር አለ። ማን ነው ስራ ያስገባት? እዛ ቤት ውስጥ የገባችው ማን ነው? ማን ያስገባት? የኔ ጥያቄ። ሴትዮዋ እንዲህ አይነት ችግር ሲደርስባት ስታብድ ስትጮህ እንዳለችው አሁን ስልኳን ስትወረውር እንደዚህ አይነት ችግር ሲደርስባት ሴትዮዋ 2 ነገር ነው የምታደርገው። አንደኛ ላመጣት መደላላ ወይም ደግሞ ለሴትዮዋ ለሰጣት ትደውላለች። ካልሆነ ደግሞ ልክ እሱ እንዳለው ቤቱ ከተዘጋ ምን ካለ ደግሞ ለፖሊስ ትደውላለች። ማን ነው ለነዚህ ልጆች አሁን ሄዱ ላለው አሁን ኮንትራት መጡ እሱ ነው እኔ ራሱ እያልኩ ያለሁት። እነዚህ ልጆች ዘንዲያ ልጅቷን ያመጣቻት መዳም ከሆነች እነዚህ ልጆች ቢጠየቁ ወደ መዳሟ ዘንዲያ ይመሩናል። ስለዚህ ለምንድን ነው ልጅቷ ከዚህ አበደች ከተባለበት ተነስታ ላንተ ለምን ተደወለ? ላንተ ይችኛይቱ አብራት የምትሰራው ልጅቷ አበደች ጮይ ስትል ላንተ ደወለች። ላንተ ተደውሎ ናውሰደኝ አለች። ለምንድን ነው የምትወስዳት አንተ? ምክንያቱም ይቺ ልጅ ያቺ ሴትዮ ማዳሟ ይቺ ልጅ ስትቀበል እኮ ብር ከፍላባታለች። ያለ ብር ማንም አይሰጥም ጋይስ፣ ማንም አይሰጥም። ማንም ማዳምም ያለ ብር አይወስድም በእርግጠኝነት። ለምንድን ነው ልጅቷ ከዛ ስታብድ ወደ ፖሊስ ጣቢያ ሳትሄድ ወደ ደላላዋ ሳትሄድ ለአንተ የተደውሉ አንተ ነው ሰድ የተባልከው? አንተ አውጥተህ ደግሞ የተወሰድካት እዚህ ልጅ ጋር ደውለህ እነ መሲ ጋር ወሰዷል። ከዛ ምን አልክ? አሁን እኛ ልናሳፍራን ነበር ትኬት ቆርጠን አልክ። ለምንድን ነው የዚች ልጅ እብደት፣ የዚች ልጅ መምጫ ሁኔታ፣ የዚች ልጅ እንዴት እንደሆነች ሳይጠራ ወደ ኢትዮጵያ ልትልኳት የነበረው? ጎበዝ ለማተምሽ ቁምሽ ውዴ፣ ምን ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? አዎ ጠይቁና ነገሩ ብዬ ማምሻዬ እነሱ ጋር ስለፈልፍ አመሸው። ቆይ እንዴት ቁጥር አላ እዚህ ጋር ሄሎ አባስ አግዳው እንዴት ነህ? አልሐምዱሊላህ ሁሉ ሰላም ሰላም ነው። መሲ የልጅቷ ስም ማን ነበር? ረሂማ ወይም ረህማ ነው የሚለው። አቶ አግዳው ደህና ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም ነው። እኔ የምልህ ረሂማን ታውቃታለህ? አዎ እህቴ ናት። ግሩፕ ላይ ቆይ ያያል። አዎ ግሩፕ ላይ ሳንቲም እያዋጣን ነበረ። አሁን እኔ የምልህ አግደው እዚህ ጋር ያለው ደላላዋ ያመጣት ደላላ ይሰማል ወንድሜ? ይሰማኛልማ። እዚህ ያመጣት ደላላ ማን ነው የተቀበላት? በፈጠረ
ምን ታፋፎ ነው? ከዛ የተቀበላት የለም። እሷ ናት የምታውቀው እና በጎን የሆነ ጉበት ጠባሳ ምናምን ስላለባት በብር ነበርና ያሳለፍኳት። ከዛ ሴትዮቱ ነበር የምትቀበላት አሰራዋ ማለት ነው። ከዛ ታስመረመረች ትመልሰኛለች ምናምን ብላ ዘመድ አላት እና እዛ የመኗልኝ ናት ዘመድ አለች እና ተደዋውለው ከዛው ከሪፖርት ነው ጠፍታ የሄደችው። በዋትስአፕ ዘመድየዋ ማን ናት? ዜድ በሩ እንጂ ዘመድየዋ ማን ናት? ዘመድየዋ እንጃ ማን እንደሆነች አላውቃትም። ምን ማንኛት እንደሆነች ጓደኛዋ ትሁን ዘመድ ትሁን ዞሮ ዞሮ አስጠፍታት ነው። ምን አለፋሽ ከሪፖርት የገባች ለታ ነው ያስጠፋቻት። እሺ አንተ እንዴት አወቅ? አንተ እንዴት ላካት? በህገወጥ መንገድ እንዴት ላካት? ጉበት እያለባት በህጋዊ እኮ ነው የሄደችው። ህጋዊ እንዴት ይቀበላሉ ጉበት እያለባቸው? በጉብኝና በጉብኝት ቪዛ የላካት እንትን ጉበት እንዳለባት አውቀ ነው የላካት? አውቃን እሷና ግን የማውቀው ነገር የለኝም። እንዴት የምታውቀው ነገር የለብህም? ጉበት እንዳለባት ታውቃለህ? በኋላ ነው ሲታማ እንደዚህ ብለው ያሉኝ እንጂ አላውቅም። በኋላ መቼ ነው የሰማው? አንተ ለምሳሌ አንተ ህጋዊ ደላላ ነህ? አንተ ህጋዊ ደላላ ነህ? አዎ ህጋዊ ደላላ ነኝ። ምንድነው ኤጀንሲ? የት ነው የምትደልለው? የት ነው የምትሰራው? አዲስ አበባ ነው። አዲስ አበባ። የኤጀንሲ ስም ምንድነው? ፖርቱጋል ፖርቱጋል። ኦኬ ስሙ ምንድነው? የኤጀንሲ ስሙን ንገረኝ። ኤጀንሲ አርፈህ ተቀመጥ። የምጠይቅህን ጥያቄ ብቻ ዝም ብለህ መልስ። ድራማን አትስራ፣ ስርዓት ይኑርህ። እዚህ ጋር ልጅቷ በደንብ አዳምጠኝ። የጉበት ታማሚ እንደሆነች እያወቅ እዚህ አገር ልከህ ከዛ በኋላ ልጅቷ ጠፋች። ከጠፋች በኋላ ሳምንት ሳሰራ አበደች። አሁን ፖሊስ ይዟታል። በቀጥታ የምጠይቅህን ጥያቄ መልስ። እዚህ መታ ማነው የወሰዳት? እንዴት ነው ከኢትዮጵያ ያሳለፍካት? ለአንቺም ይቆጥርልሻል። ላይጉ ይደረዛ ጨምላቃ አንተ ሌባ። በደንብ ጠብቅ። አሁን ጠብቀኝ። አንተ ሌባ ጠብቅ። አሁን ጠብቅ አልኩ። 5 ደቂቃ ጠብቀኝ። አሁን ነው ጠብቅ አልኩ። አሁን ማለመኛ አንተ ግን ሌባ፣ ምንም ነገር በሌለ መልኩ ልጆቻችን ላይ ትነግዳለህ። ሌባ። ይሄንን ነበር ያልኩት። ደህና ቢጠይቁ ቤተሰብ ይሰጣሉ። አልሰጣቸው ስላለ እንዴት ነሽ? ሰላም ነሽ ወይ? እንደ ወታደሮች ሰላም ነው። እንዴት ነሽ? ደህና ነኝ ማሬ። እንዴት ነሽ? ሰላም ናችሁ? አለሁልሽ። ይቅርታ አድርጊልኝ። የፍቄ ኖሮ ይስል ካለሽ? አዎ አለኝ። ምን ታሪኝ? ልታሪልን ትችያለሽ ከይቅርታ ጋር? ኧረ በደንብ አድርጌ እጠራለሁ እንጂ እጠራለሁ ማሬ። እሺ ቻው። ሳሪ ቤት እለዋለሁ። አዎ እየጠበቅን ነው። እሺ ሰላም ፍቄ እንዴት ነህ? ደህና ናችሁ? እንዴት አለ? እንዴት ነህ? ሰላም ነው። ሰላም ነው። እኔ እኮ ትፈለጋለህ ሳርዬ ጋር ስባል ምን አጠፋው ብዬ መጣሁ። ከሰን ነው። ይቅርታ አድርግልን ጋይስ። ፍቄን እንትን አድርጉልን። እንኳን ደህና መጣ። ያው አንዳንድ ነገር ሲኖር እንግዲህ እኛም በአንድም በሌላም ሰበብ እንጠራችኋለን፣ እናንተም ትጠሩናላችሁ። እና አንድ ነገር እንትን ማለት ፈልጌ ነው። እገዛህን እፈልጋለሁ ፍቄ ከይቅርታ ጋር። እሺ ምን ኢትዮጵያ በነበርክ ሰዓት አሁን ትመለስ አላውቅም። ያው ከኤጀንሲዎች ጋር እና ከማህበራዊ ጉዳዮች ጋር ዲል እንዳደረጋችሁና እርዳታ እንደምታደርጉ አውቃለሁ። ከዚህ በፊትም አንድ ነገር አምጥተን ሶልቭ አድርገህልናል። አሁን ተመልሻለሁ። በነገራችን ላይ አሁን ያለሁት ቤቴን ነው። ትናንትና ወዲያ ነው የመጣሁት። ግን ቢሆንም ምን እንደሆነ ጉዳዩን እንወቀውና ከዛም የኛም ግን የግድ ነው ምንም ነገር ይሁን እኛ አቅማችን በሚችለው ችግር የለውም። እሺ እዚህ ጋር አንድ ልጅ ነበረች ትናንትና እዚህ ሶሻል ሚዲያ ላይ ወደ እንትን ስትሰረጫጭ የነበረችው። እንግዲህ ልጅቷ ከመጣች እነሱ እንደሚሉት ከሆነ 15 ቀን ሆኖ ነው የሚሉት። ግን እሷ ከመጣች በኋላ እዚህ ጋር የገጠማት ነገር ልጅቷ
ከኤሪፖርት መታ ከኤሪፖርት ከመጣሽ በኋላ ደላላው እንደሚለው የጉበት ህመም እያለባት ወደዚህ ልካታል ይመስለኛል። አሁን እሱ እንደሚለው ነው። ከዛ ወደዚህ ከላካት በኋላ እሱ እያለ ያለው ከኤሪፖርት ጠፋች ማለት እኔ ያወቅኩት በኋላ ነው። ግን እሷ የጉበት ችግር እንዳለባት ስታቅ ማዳሟ ስታስመረምረኝ ጉበት ነው ታውቃለችና ይህንን የጉበት ህመም ደግሞ ካወቀች ተመልሳ ትመልሰኛለችና ብላ ጠፋች አለ። ከጠፋች በኋላ እንግዲህ ማን እንዳስገባት አናቅም። አሁን እዚህም እያጣራን ያለው ይሄ ለእኛ ተሆን ችግር የለም። ያስገቧትና ማዳም ቤት ይቺ ልጅ 3 ቀን ነው 4 ቀን ከሰራች በኋላ ታብዳለች ማለት ትጮኻለች። ሴትዮዋ አስወጥታ መለሰቻት የሚሉት አሁንም አናቅም። አምነት ሹር ግን እስካሁን ያወራሉ እነሱ። መለሰቻት ወዴት? ወደ ኢጃዛ ቤት። እዛ ኢጃዛ ቤት ከመለሰቻት በኋላ የሀገሮቿ ልጆች ይሰባሰቡና ወደዛ ወደዚህ ያደርጉና እዚህ ጋር ወርቅነሽ የምትባል ልጅ ጋር ያመጧታል። እቺ ልጅ ደግሞ በጣም ስትጮህና ራሷን እንትን ስትል ወርቅነሽ የምትባለው ትናንትና እኛ ሄልፕ እንድናረጋት ላይቭ ትከፍትና ትገባለች። ያው ልጅቷ በጣም ያው ስትጮህ ስለነበረ ራሷንም እንትን ስትል ስለነበረ ፖሊስ ጠርታ ፖሊስ ጋር ትወስዳታለች ልጅቷን። አሁን በፖሊስ ቁጥጥር ስር ናት ያለችው። ፍቄ ችግር የለም። አሁን እኛ የፖሊስ ቁጥጥር መኖሯ ሳይሆን ለእሷ ፖሊስ ጋር መሆኗ በቃ ሴቭ ነው። በጣም ደስተኞች ነን በእኛ። በአንዳንዶቹ ደግሞ ፖሊስ ጋር መሆኗን አይፈልጉም። የእኛ ነገር አሁን ምን እንደሆነ ታውቃለህ? ከኢትዮጵያ እቺ ልጅ ጉበት እያለባት እየታወቀች ብር ተበድራ ተቀድማ ያመጣት ደላላ አለ። ስለዚህ እሱን እንድታገኙልን እንፈልጋለን። ያውን የመጀመሪያ ጥያቄ የሚሆነው ለምሳሌ ያው ባለፈው ትንሽም ባለችን ልምድ ኢትዮጵያ ያሉት ደላሎች ወይም ኢትዮጵያ ላይ የሚልኩት ኤጀንሲዎች ሳውዲ ላይ ካሉት ጋር ግንኙነት አላቸው። ለእኔ ትንሽ ያው ማለትም ግልጽ ያልሆነልኝ ይሄኛው ሰውዬ ጉበት እንዳለባት ከኤርፖርት ካመለጠች በምን አወቀ? ኤርፖርት አምልጣለች ነው አይደለ? ከዛ ሌሎች ሰዎች ናቸው ያስቀጠሯት። እሱ እንዴት ይሄ መረጃ ሊደርሰው ቻለ? ኦልሬዲ ይሄ እሱም ግንኙነት አለው ያውቃል ማለት ነው ወይ? ይሄ እኔ ጥያቄ ነው መሲ። ስለዚህ ወይ ሳሪጮ እኔን ነው እንደዛ የሚለው አይደለም። አንተ ምን አለ መሰለህ፣ ብር ከፍዬ ነው ያሳለፍኳት አለ። አሁን ደውለንልን ነበረ። እኔ ያሳለፍኳት አንድ ሰው በኢምፕሎይመንት ቪዛ ሲመጣ እዚህ ጋር ጉበት ካለበት መግባት አይችልም። እሱ እያለ ያለው ብር ከፍዬ አሳልፊያታለሁ። ነገር ግን ካሳለፍኳት በኋላ የሄደችው እኔ የሰጠኋት ማዳም ጋር ሳይሆን ራሷ ጓደኞቿ ጋር ነው የሄደችው አለ። አንድ ሁለተኛ ደግሞ እዛ ከሄደች በኋላ እዚህ ከመጣሽ በኋላ ደግሞ ጓደኞቿ ጋር ከመጣሽ በኋላ ይቺ ልጅ ደግሞ ታብዳለች። ስታብድ ነው እነዚህ ልጆች ወደ ፖሊስ ጣቢያ ወሰዷት። ቆይ ኢትዮጵያ ያለው ደላላ በሽተኛ እንደሆነች ህመም ላይ እንዳለች እያወቀ ነው? አዎ አሁን እሱ ለኛ የሚለን አሁን ነው የገባኝ፣ አሁን ነው ያወቅኩት አለ። እሱ ግን ምን አለ መሰለ ያመጣ በኢምፕሎይመንት ቪዛ ነው። በገንዘብ ኃይል አሻገርኳል እንጂ አለ በገንዘብ ኃይል አሻገርኳል። በገንዘብ ኃይል በሽታ እንዳለባት ሳቅ በገንዘብ ኃይል ነው ያሳለፍኩት። ለማንኛውም የእሱ የኤጀንሲው ስምና ስልኩን ሳርዬ ስላለች ስልኬ የኤጀንሲው ስምና ስልኩ የልጅቷ ፓስፖርት፣ ምክንያቱም እዛም ያሉት የሚጠይቁት እያወቀ ከሆነ ይህንን ያደረገው ኦልሬዲ ሰውዬ አንድ ሰው ህመም እያለበት ታክሞ የሚድን በሽታ እያለበት እያወቀ እሱ ምን ጥቅም ሊያገኝ እንደሆነ አልገባኝም፣ እንደዚህ አይነት ነገር ውስጥ የገባበት። ስለዚህ ለእነሱ እኛ አሳልፈን የምንሰጠው ምንድን ነው? ቀጥታ ያሱ ያለበትን የኤጀንሲውን ስም ኤጀንሲው ዋናው ኤጀንሲው ስለሆነ ከዛ በኋላ ልጅቷ ያለችበትን ሁኔታና የእሷ ፓስፖርት ካለ እሱን ላኪልኝ። እኔ ቀጥታ እዚህ ሞኘ ቢሆን ለምክትል ዴኤታው ማንኛውም ነገር ላኩልኝ ስላሉ ልክላቸዋለሁ። ዋትስአፕ አንተ መደወል ትችላለህ ወይም ትፈልጋለህ? መጀመሪያ ከራሱ ለማረጋገጥ ብትደውሉለትና ብንሰማው ብንጠይቀው ደስ ይለኛል። መግባት በድጋሚ እንደውል። እሺ መሲ ደዊ። ምክንያቱም የምንጠይቀው ነገር አለ። ይሄ ሰው እያወቀ በሽተኛ እንደሆነች እያወቀ የታመመ ሰው ታክሞ የሚድን በሽታ ነው። ኢትዮጵያ ላይ በቀላሉ የሚድን በሽታ ነው። ጊዜ ሰጥቶ ማድረግ ይችላል። እሱ ይህን ያክል የሚያራውጥ ነገር ምን አጋጥሞት ነው ልጅቷንስ ወደማይሆን ቦታ የሚልከው?
በገንዘብ ሳይል የሚልክበት ነው። ሳኒ ስልኩን ሴፍ ስታረጊ የኤጀንሲ ቁጥር አለው ኦንሊ ማለት ሁሉም ቦታ ቼክ አረኩ። ላይክ ስናፕቻት፣ ኢሞ፣ ቴሌግራም ብቻ ነው ፎቶ ያገኘሁት። እሱም የራሱ ፎቶ እንጂ ሌላ ቦታ ላይ ምን እሱን ስክሪንሻት አድርጌዋለሁ። የኤጀንሲ ምንም የለውም፣ ምንም ነገር የለውም። ሁሉም ቦታ ቼክ አረኩ የለም። የኤጀንሲ ምንም የለውም። አየህ ደግሜ ልደውልለት ፍቄ አንተ ታወራዋለህ። አው ደውይለትና በምን አይነት መንገድም እንደመጣች ለመሰለሽ። አሁን ለምሳሌ ሰራተኛና ክህሎት እነዚህ ቀጥታ እነሱ የሚወስዱት እርምጃ የኤጀንሲዎች በአብዛኛው ኤጀንሲዎች ገንዘብ ያስይዛሉ። ውጭም ያሉት አገር ውስጥም ያሉት አገር ውስጥ ያሉትን አውቶማቲካሊ ነው የሚዘጉት። ሁለቴ እንኳን አያስቡም ተናግረዋል። ውጭ ሀገር ያሉት ደግሞ ገንዘባቸው ስለሚያዝ ገንዘብ አስይዘው ስለሆነ የሚጀምሩት ያ ነገር ሲሆን ወደ ቅጣትም እንደሚገባባቸው ስለሚያውቁ ይጠነቀቃሉ። አሁን የዚህ አይነቱ ግን እንግዲህ ጠይቂውና የራሴ ግምት አለ። አሁን ከምናገር ይልቅ እስኪ እሱ ጠይቀው አንተ። እሺ ፍቄ ወንድሜ፣ ችግር የለው። ትላንት እየደወለሽ ነው አንቺ ትሻለሽ ብዬ ነበር። ሰኒ እየደወለሽ ነው። ኦኬ ስጭኛ አግደው አቤት። አንድ ጊዜ እሺ፣ የሚጠይቅህን ጥያቄ መልስለት። እሺ አዳምጥ። እሺ ቀስ ብለክ። ሰላም አልክ? አቤት ሰላም ነው። እንዴት ነህ? ሰላም ነህ? ደህና ነኝ። ኤጀንሲ ነህ አይደለ? አይደለሁም። ኦኬ። በምን አይነት መንገድ ነው ሰው የምትልከው ታዲያ? እኔ በምንም አልክም። እኔ ወንድሟ ነኝ ነው የምልህ። የልጅቷ ወንድ አሁን አንድ ጊዜ የምጠይቅህን በአግባቡ ከመለስክ ልጅቷንም ለመርዳት ለማንገዝ የምችልበት መንገድ ስላለ ነው። ወንድሟ ከሆንክ አንተ ዝም ብለህ መላክ አትችልም። ያለ ኤጀንሲ እንዴት ላካት ታዲያ? ከምን ኤጀንሲ ጋር ነው ያገናኘሃት? ምክንያቱም ሰው እንደሚሄደው ደላላ ምናምን እሷም እኔም ተደዋወልን። ክፍለ ሀገር መጣን፣ ሸኘናት። ዱባይ ገባች ተባለ። ከዱባይ ደግሞ እንደጠፋች መረጃው ደርሶኛል። ለኔ እህቴና ብያለሁ። በምን አይነት መንገድ እንደተላከ ጀማቀው ነገር የለኝም። ከዛ ከሪፖርት ጠፋች አሉኝ። እንደዚህ ሆነ ጓደኛ እዛ ተገኘ። ለዚህ ልዩ በአማና ተሰጠች። ልጅቱ እንዳትጎዳብኝ አግደው ይኸውልህ አንድ ጊዜ አሁን ልጅቷ እንዳትጎዳ ነው እኛም እዚህ ጋር የተቀመጥነውና የምጠይቅህ እዚህ ጋር አሁን ስለደረሰባት ችግር አንተም እኛም እኩል ነው የምንሰማው። እኔ የምጠይቅህ እዛ ስለነበረችበት የወጣችበት ኤጀንሲ ስሙ ምንድን ነው? ልጅቷን ለማገዝ የሚቻለው በሱ መንገድ ስለሆነ ነው የምጠይቅህ ያለሁት። ኤጀንሲው ምንድን ነው? መንገድ አይሆንም። ለምን ጣፍታ እዚህ ራሱ ማነው ማን ነበር ያገናኘኝ እየተባባለ እዚህ ጣፍታ ጥሯል። ለምንድነው ጠብ የተፈጠረው? በሄደችበት ቢሮ እዛ ዱባይ ተቀባይዋ እየፈለገቻት ጠፋች። ዘመዷ ጋር ተደዋውላ ከዱባይ ቦሌ ጠፋች። አልገባችም። መመሪያሟ ጋር ጠፍታ ከዛ ቤተሰብ እዚህ የላካትን ሰውዬ የታረካት የትላደረካት ምናምን እያል ስንይዘው እኔ ምን አውቃለሁኝ ሪፖርት ምናምን እየተፈለገች ነበረ። ጠፋች። ይዘነው አግደው አሁን ይኸውልህ ቆንጆ ፖይንት አመጣ። የላካት ሰውዬ ማን ነው? ምን የሚባል ኤጀንሲ ነው የላካት ሰውዬ? ኤጀንሲውን ነገ ተነገ ወዲያ ማወቅ እችላለሁኝ እንጂ አላውቅም። ልጁን ግን አውቀዋለሁኝ እኮ። ልጁን ካወቅከው ኤጀንሲው ካለ አሁን እኮ ልጁንም አንተንም አይደለም። አሁን እኛ የምንፈልገው ኤጀንሲው ከታወቀ ልጅቷ 3 ወር ስላልሞላት እዛ ጋር በአጋጣሚም ብትወጣ ብትጠፋ ምንም ብትል ኤጀንሲው ኃላፊነት ስላለበት እች ልጅ በአግባቡ እገዛ አግኝታ እንድትወጣ ነውና ኤጀንሲውን አንተ ዘመድ ከሆንክ የልጅቷን በዚህ ሁኔታ ላይ ችግር ውስጥ መሆኗን ካወቅ የኤጀንሲውን የላካት ሰው አለ አልከኝ። አሁን አየህ ከአንተ ውጭ ደግሞ ሌሎች ሰው ያለ ኤጀንሲ ልትወጣ አትችልምና ኤጀንሲው ስሙ ምን እንደሆነ ብትነግረን እሱ ላይ በፍጥነት ልጅቷን ልናግዛት እንችላለን። ኤጀንሲው ቁጥሩን ተመሰላችሁ ልጁን ስለማውቀው አሲዘን ቢሆን ማወቅ እንችላለን። ግን ነው የምልህ
ልጅቱ በቢሮም ሂዳ አሁን እኔ እንደ ህሊና ልጅቱ ናት እህቴ። ደላላውን እኔ ባቃለው እንጂ የማውቀው ምንም አይደለም። ግን እንደ ህሊና ደግሞ ስናስብ ልጁ በምንም ሆነ በምንም ላካት አይደለም መግባት ያለባት ዘመሪያሟ ጋር ነው አይደለ? ከኤርፖርት ለምን ጠፋች? አሁን እኛ እኮ ወደ ተላካት ብለን ይዘነው ስናስጨንቀው በሶስት ቀኗ ደውላ አይ ጠፍቼ ነው አለሁኝ ደህና ነኝ ስራ ገብቻለሁ ያለች። አግደው አሁንም ቢሆን አሁን አንድ ነገር ልንገርህ፣ ልክ ልትሆን ትችላለህ። ልጁም ያደረገው እሱ ጥፋት ላይ ኖሮ ይችላል። አሁን ግን ልጅቷን አንድና አንድ ማገዝ የሚቻለው በኤጀንሲው ነው። እስኪ ኤጀንሲውን ስም በትክክለኛው ንገረን። የኤጀንሲው ስም ከታወቀ በኋላ ልጅቷ ትታገዛለች። አሁን ስለጠፋችበት ኤጀንሲው እኮ የሚታወቀው እኮ ልንከሰው ወይም የሆነ ጥያቄ ልንጠይቀው አይደለም። ስሙን ካወቅ ነው በዛ ኤጀንሲ ከሆነ ሄደችው ልንረዳት የምንችለው በዛ መንገድ ስለሆነ ነው። አሁን አንተ ዘመር ነህ አላካትም። አንተ ለሌላ ሰው ነው አሳልፈ የሰጣት። ያ የላካት ሰው ደግሞ በኤጀንሲ ነው የላካት። ስለዚህ ያ ኤጀንሲ ካልታወቀ እች ልጅ ከነህመሟ ከነችግሯ ከነበሽታዋ ባለችበት ሁኔታ በሰው ሀገር ትቅር ነገሬሳ ለመቀበል ነው የምትፈልጉት? እንዴት ነው አንተስ ብትሆን ይሄ ትክክለኛ ነው? ትክክለኛ አይደለም። መጀመሪያ እህቴ ብትሆንም ከኤርፖርት መጥፋቷ ነው ዋናው ነገር። አሁን እኛም ያልተመቸን እኛም እኮ እሱ ጥፋት ነው አለ እሱ ጥፋት ነው። አሁንም ቢሆን ፖሊሶቹም ይሁን ሌላው ቦታ በፍጥነት ወጥታ ሕክምና አግኝታ ወደ ሀገሯ መታከም የምትችልበት ሁኔታ የሚፈጠረው ኤጀንሲው በነገራችን ላይ አንተ አሁን ብትደብቀውም እዛ ጋር የመጣችበት ሁኔታ ስለሚታወቅ ዱባይ ላይ ይታወቃል። ያ ደግሞ በዛ ሁኔታ ሲሆን ደግሞ ከባድ ነው የሚሆነው። ምክንያቱም ያ ሲሆን የመንግስት እጅም ይገባበታል። ኤጀንሲው በአንድም በሌላም መውጣቱ አይቀርም። አሁን አንተን እየጠየቅን ያለ ነው እንደ ዘመድ እንደ ቤተሰብ አንታውን ብትነግረን ነገሩ ይቀላል ቶሎ ተብሎ እዛም ያሉ ሰዎች ፖሊስም ጋር ሄደው ነገሩ በፍጥነት እንዲሆን ኤምባሲም ሲሄድ ነገሮች እንዲቀሉ ነው። አለበለዛ መውጣቱ አይቀርም። በግልጹ ነው የምነግርህ። በየትኛው ኤጀንሲ እንደመጣች ፓስፖርቷ ሲታይ ይታወቃል። እዛ ላይ ፍቄ ወይ ከተፈጠረው ነገር አንጻር ልጅቷ በኤጀንሲ አይደለም የመጣችው። በግንቦን ይዘን ቢሮውን ሙኒትዬ እስኪ አንቺ የተለየ የገባሽ ነገር አለ? ያው ምክንያቱም የገባኝ ነገር ሜዲካል ሪፖርቷ ፎርጅድ ስለሆነ ነው ይሄ ነገር የተፈጠረው። ስለዚህ በኤጀንሲ አልመጣችም። የተጠቀሙትም የኤጀንሲ ስም ካለ በውሸት ነው እንጂ በትክክለኛ መንገድ አይደለም። ያላግባብ ኤጀንሲውን ያስቀጡታል እንጂ ልጅቷ የፈለገ ነገር ቢመጣ ከኤጀንሲ ጋር የተያያዘ ነገር ካለ ትክክለኛ ሜዲካል ነው የሚኖራት። ምክንያቱም ከኤሚሬትስ ኤምባሲ ኢትዮጵያ ውስጥ ያለው ኤሚሬትስ ኤምባሲ ራሱ አፕሩቭ ስለሚያደርገው ማለት ነው። ስለዚህ አሁን የተጠቀሙት ወይም የሚጠሩት ስም ካለ ራሱ ያላግባብ ነው እንጂ የሚቀጣው ወይም እዚህ ጥያቄ ውስጥ የሚገባው ኤጀንሲ የለበትም። ሜዲካሏ በሚደረግበት በተመረጡ ክሊኒኮች ነው ትክክለኛ ሜዲካል ነው የምትወስደው። ስለዚህ ይሄንን አያሳልፉትም። የጉበት ኬዝ የምናምን ኬዝ አያሳልፉም ሲጀመር። ሙኒት ባለችው ላይ ለመጨመር ያክል ትክክል ነው። ለምንድን ነው ቅድምም የገባኝ ነገር እንትን ያለግር ነው። ልጁ እኮ ተናገረ ጉበት እንዳለባት እናውቃለን አለ። ስለዚህ ጉበት እንዳለባት እየታወቀ እንትን ኤጀንሲ ሄዶ ኤጀንሲ አጽድቆ ወደዚያ አይልክም። የታወቀ ነው። ምንድነው በቪዚት ቪዛ ነው የመጣችው ልጅቷ። በቪዚት ቪዛ ነው ያስገቧት። እንደገና ይሄኛው ሰው የሚኖርበታል ይሄኛውም ሰው ብቻ ማንኛቸውም ይሆኑ በቪዚት አሳልፈው ነው ወደዚህ ሀገር እንድትገባ ያደርጓት። ሁለት ወንጀል ልጅቷንም ካለ አይዲ እንደዚህ ካለ እንትኗ እንድትሆን አደረጓት። ሁለተኛ ደግሞ ራሱ በሀገሪቱ ሕግ ደረጃ ላይ እነዚህ ልጆች ቢገኙ እዚህ ሀገር ላይ በተለይ ደላላው ቢኖር በጣም ከባድ ነው። ምክንያቱም የሚገቡት ሎካሎች ቤት ነው። በጣም ትልቅ በሽታ ነው የሚተላለፈው። ሀገሪቷ ያልደነገገችው ነገር ነው። ስለዚህ ጀስት እንደዚህ አይነት ነገር እየሰሩ የሚያመጡ ልጆች በጣም ብዙ ነው ያሉት በዚህ ሰዓት ላይ ማለት ነው። ግማሹ እዚህ ከሊወል እያደረጉ እንዲጠፉ ነው እያደረጓቸው ያለው። ምንድነው እዚህ ሀገር ላይ የሆነ ነገር ስትከለከል አንተ ዜጎች ናቸው ለዜጎቹ በጣም ቴኬር ነው የሚያደርገው ይሄ መንግስት። እንደዚህ አይነት ነገር ወደዚህ መላክ በራሱ ኢትዮጵያና ዱባይ ደግሞ የፈረሙት ስምምነት አለ ወንጀለኛን በተመለከተ። ስለዚህ እንደዚህ አይነት በሽተኛ ወደዚህ ሀገር በመላካቸው በራሱ ያስቀጣቸዋል። ሁለቱን እዚህም ያለውንም
ኢትዮጵያም ያለውን። ስለዚህ አሁን አክስቴ ሙኒት እንዳለችው በቪዚት በምናምን በግለሰብ ነው እንጂ የመጣው በእንትን ምንድን ነው በተደቢሩ ምናምን በቢሮ አይመጣም። በእርግጠኝነት መዘጋት አይፈልጉም እነሱ። እንግዲህ ሳሪ ያው ሞር ሙኒትዬ በምትለው አሁንም የምኬም የሚለው እነዚህ ልጆች በኤጀንሲ ካላኩ የሰራተኛና ክህሎት ምንም የሚያደርገው የለም። የሚዘጋ ነገር ሊኖር አይችልም፣ ወይም ደግሞ የሚደረግ ነገር አይኖርም። ልጁ ግን እውነት ለመናገር እያወራበት ያለበት ሁኔታ ጥቅም ያገኘ ስሜት ነው የሚሰማኝ። ለምን ያኛውንም ልጅ አሳልፎ መስጠት አልፈለገም። ማለትም ያውቃል እነማን እንደላኩት ፌክ ማስረተው መላካቸው በደንብ ያውቃሉ። መቼም አንድ የተቸገረ ሰው ላይ ሁሌ መቀለር ስለሆነ ልጅቷን እግዚአብሔር ይርዳት እና ምን ማድረግ እንዳለብን እኛ ራሳችን ልናግዛት የምንችለው ነገር ካለ እንጂ ይሄ በጣም ነውርን ነው። አንድ በሽታ ላይ ያለን ሰው አክሞ ማሳከምና ማዳን ሲገባቸው ከነጭራሹ ወደ ስደት ልከው በዚህ ሁኔታ ስቃይ ውስጥ እንዲወድቁ ማድረግ አሳፋሪም ነው፣ ያማል። እውነት ባሉበት አካባቢ የእሷ ቤተሰቦች ካሉ ይሄ ልጅ ቤተሰብ ነኝ ብሏል። መቼም እሱ ራሱን ነፃ ለማውጣት እሷ ዱባይ ላይ መጥፋቷን ነው የሚያወራው። በፍጹም ያ ዱባይ ላይ መጥፋቷ ልጅቷ እንደ ወንጀል አይደለም። ፍቄ ፖይንት አይሆንም እሱ። ይሄ ሁለተኛ ልጅቷ መጀመሪያ መታደግ ነው የሚቀለው ወይስ ከዛ ለምን ጠፋች ማለት እኮ ይሄ በጣም ትልቅ ፖይንት ነው። በፍጹም አይገናኝም። ልጅቷ እዛ ጋር ጠፍታለች፣ መጥፋቱ አይደለም ወሳኙ። በሸክም አይገባችሁ በሽታ እነሱ ያወቁ በገንዘብ አሳልፈው ለራሳቸው ጥቅምና ለራሳቸው ፍላጎት ማድረጋቸው አካባቢያቸው ከታወቀ በአካባቢያቸው ባለ ሕግ ማስጠየቅ ነው። እርግጠኛ ነኝ አዲስ አበባ ያለ አይመስለኝም ልጁ ክፍለ ሀገር ነው የላኳት ነው የሚለው። እዛ አካባቢ ላይ ባለበት በሕግ ማስጠየቅ። ይሄ በጣም ቤተሰቦቿም የሚሰሙ ከሆነ ይሄንን ጉዳይ እንዲህ አይነት ጠላት ተሸክመው መቀመጥ ያለባቸው። እኔ እንጃ አሁን በዚህ በሰራተኛና ክህሎት ኤጀንሲ ቢሆን በማዘጋት ይጠየቅ ነበር። ይሄ ግን ኤጀንሲ አይደለም። ሳሪ ሚዩት አርጊው። እሺ ሳሪ፣ እነዚህ አሁን ለምሳሌ ወተት ነጭ ነው እያሏችሁ እኮ ነው ቁጭ ብለው 2600 ሰው ያጃጅላሉ። ያመጣት በፌክ ዶክሜንት ነው ሙኒት እንዳለችው ማለት ነው። ገባሽ? እነዚህ መጠየቅ ያለባቸው ራሶቹ አንዱ ኢትዮጵያ ያለው አንዱ ደግሞ እዚህ ገስት ላይ ተገስጦ ያለው ነው። ገባሽ? ሳሪ አይናቸውን በግንባር አድርገው በፌክ እንትን አምጥተዋት እዚህ መጥቶ በኤጀንሲውን አምጡት ብትባሉ ከየትም አታመጡትም። ኤጀንሲው እንደናንተ አይነት ግዴለሽ ቤተሰብ ነው ሰዎችን እሳት ውስጥ የሚከታቸው። በአጠቃላይ ስማችሁ ሌባ ነው። እናንተ ሌቦች ናችሁ። ዋጡት ይሄንን። አሁን እኔ በዚህ አጋጣሚ መናገር የምፈልገው ነገር ስላለ የሁሉ ሰው ባለበት በ3 ቀን የሚያመጧችሁ ሰዎች እነዚህ ሰዎች ናቸው። እሺ ምንም አይነት ፋይል ሳይኖራችሁ እኛ 3 ወር 4 ወር ሲፈጅብን የምትሉት ፋይላችሁ መንግስት ጋር እስኪደርስ ድረስ ያሉ ፕሮሰሶችና ግዴታዎች ናቸው። አሁን የተቋቋመ አዲስ አለ። እዛ ቦታ ላይ የእናንተ ፋይል ሙሉ በሙሉ ፋይል ተደርጋችሁ ለመምጣት ማአት ፕሮሰስ አለው። እንደነሱ ፎርጅድ ሜዲካል አሰርተን ፎርጅድ የሆነ ነገር አሰርተን ብናመጣችሁ በ3 ቀን ወይ በ4 ቀን እናመጣለን። እዚህ ጋር እየመጣችሁ በየጓደኞቼ ቤት እኔን የምትከሱ ስፔሻሊ እናንተ ካላችሁ እዚህ ጋር ስሙ። እንደዚህ ማምጣት በጣም ቀላል ነው። ምንም ወጪ አይኖርብንም። በግማሽ በሩብ ወጪ እናመጣችኋለን። ግን ነገ አንድ ነገር ሲደርስባችሁ ምን ትሆኑ ማን ትሆኑ ቤት ትወጡ ማን ያውጣችሁ የሚያውቅ የለም። እሺ አሁን እዚህ ጋር ትምህርቱ ሰዱ። እዛ ያንዳንዱ ፕሮሰሳችሁ ተሰርቶ ኑ ታገሱ ጠብቁ የምትባሉት ይሄ እንዳይመጣ ነው። እከሌ በ3 ቀን መጣ፣ የጎረቤት ልጆች በ4 ቀን ስለመጡ በ15 ቀን ስለመጡ እኛ እንዲተባልን እንዲተደረግን የምትሉ ይሄ ነው ውጤቱ። ስሙ እኮሽ አሁን ሙኒት ወደ እንትኑ ስንሄድ ምን እንደሆነ ታውቂያለሽ? አሁን እኛ አወቅን። ስለዚህ እሷ ወርቅዬ ለፖሊስ ሰጥታለሽ ልጅቷን። ፍቄ ታሜም ሙኒትም እንድታግዙን የምንፈልገው አሁን እኔ ምን እንደሆነ ታውቃላችሁ? ሙኒትና ታሜ ፖሊስ ሲደውል ወይም ደግሞ ሙኒትና ታሜ ወርቅዬን አውርታችሁ ከዚህ ጀርባ ብዙ ነገር እንዳለ ለፖሊስ እንድታሳውቁልን ነው። ቢኮዝ እቺ ልጅ ጉበት እያለባት አምጥተዋታል። ካመጣው በኋላ ደግሞ ከኤሪፖርት ጥፊ ብለው አስጠፍተው ፍቄ እቤታቸው አስቀምጠው ለማዳም ሽጠዋት
እዛ ላይ ገብቷል። ልጅቷ ያበደችበት የራሷ የሆነ ኬዝ አላት። እንደዚህ ሁሉ ነገር ተፈጥሯል። ስለዚህ ሰንሰለት ስላለው ይህንን ነገር እናንተ ለፖሊስ ኤክስፕሌን እንድታረጉልን ነው። ቢኮዝ ሙኒት ህጋዊ ነሽ፣ ታሜም የሀገሩ ሰው ነው ያውቃል። ሳሪ ቆይ ወደ ታሜ ጋር ልጠጋና ታሜ ይስማሽ። እሺ ማሪ ቆይ አዎ በቃ ሙኒት ይሄንን እንድታግዙ ነው። ምክንያቱም ለምንድነው በቃ ስለዚህ ወርቅነሽ አሁን እየገባው ነው። ጥሩ ስለዚህ አሁን ምንድነው መሰላችሁ ጋይስ ወደ ሶሉሽኑ ስንሄድ እዚህ ጋር ይቺ ልጅ ከመጣሽ በኋላ ኢጃዛ ቤት ተቀመጠች። ኢጃዛ ቤት ከተቀመጠች በኋላ እነሱ አመጧት፣ ሆቴል አደረች። ሆቴል ሳይመቻት ሲቀር ደግሞ ፍቄ ስጮ ስታስጨርቅ የሆነ ቤት አደረች። ከዛ በኋላ አምጥተው ለወርቅነሽ ሰጥተዋት ወርቅነሽ በጣም ስጮባት ለፖሊስ ሰጠቻት። ስለዚህ ይቺ ልጅ በሙሉ ኬዝ አለው ገባ። ከዛ ድረስ ተበድራ ተቀድማ እንዲህ አይነት ችግር እያለባት ከመጣሽ በኋላ ልጅቷ አበደች። ተረተኛ ሆቴል ለምን አደረች ብለን ስንጠይቅ እሱ ራሱ ሆቴል ብታድር ምናምን አለ። አንድ ሴት ልጅ ችግር ካለባት ፍቄ ካበደች ከዛም ስጮህ ነበር ብሏል። እየጮች ካስቸገረች ሆቴል ለምን አሳደሯት? ልንገር ሆቴል አሳድሯት፣ ከሆቴል ሲያስወጧት ደግሞ የሆነ ህንድ ቤት አሳደሯት። ከህንድ ቤት ደግሞ በስተመጨረሻ ዝች ወርቅነሽ ጋር መጧት። ትናንትና ፍቄ ያሳያለሁ ቪዲዮ ያለው ማን ነው? ክፈቱት። እንዴት እንደምትሆን አትጠይቀኝ። ይቺ ልጅ በስተመጨረሻ ወርቅነሽ የምትባለው ልጅ ጋር ሂደሽ ደውይ ብለን ለፖሊስ ደውላ ካስያዘቻት በኋላ እነሱ እየመጡም እንደሚሉ ታውቃለህ። እኛ አሳፍረን ልንልካት ነበረ፣ ለምንድን ነው ፖሊስ ጋር የሰጠሻት እያሉ እነሱ ይጨቀጭቋታል። ስለዚህ ሙኒት አሁንም ተባበሩን፣ እርዱን። ፖሊስ ጋር ደርሷል ነገሩ። ታሪዬ የፈሲታ ተቆጥታ ነው የሆኑት። በነገራችን ላይ ማን እንደሆነ ባላቅም እዚህ ጋር የተቀመጠው ልጅ ዱባይ ላይ የሚኖር ልጅ ነው። ቦታው እንዳወራ ዱባይ ላይ የሚኖር ከሆነ ህጋዊ የሆነ ፕሮሰስ አድርጎ ሰው ማምጣት የማይችል ከሆነ ልጅቷን ለማገዝ ወይም ደግሞ በተለየ መንገድ ከሆነ ሊያመጣት የፈለገው ዘመድ ከሆነ ተቆርቋሪ እሱ ነው መሆን የነበረበት። ከተቻለ ራሱን ማስጠጋትም ማስጠበቅም የነበረበት። አውጥቶ አሳልፎ እየሰጡ ያኛውም ልጅ እንዳየሁትኝ በትክክለኛው እንደተናገረው ከሆነ እሱ ጥቅሙን ነው እንጂ ያሰበው ስለ ልጅቷ አይደለም መሆንም የሚጨነቀው። እዛ ጋር ያለው ኤጀንሲ ወይም እሱ ጋር ያለው ግንኙነት ያለው በዚህ በፌክም ዶክመንት የሚያስወጣው ሰውዬ ጋር መጣላት ነው የማይፈልገው። ያኛው ሰውዬ ልክ ጥሩ እንደሆነ እሷ ኤርፖርት ላይ ስለጠፋች ነው። ኤርፖርት ላይ የጠፋችበት ምክንያት 100% ስምምነታቸው ነው። ለምን ካገባች ሴትዮዋ ጋር ከሄደች የሕክምና ወረቀቱ ቼክ ሊደረግ ይችላል፣ ወይም ያኛው ትክክለኛ የመጣችበት ስላልሆነ ነውና አሁንም ቢሆን በምንም መንገድ ቢሆን እነዚህ ልጆች ነገ ከነገ ወዲያ ሌላውንም አምጥተው ማሰቃየታቸው ስለማይቀር ፖሊስ ጋር ሲኬድ ሙሉ ለሙሉ የልጆቹ መረጃ በምን አይነት መንገድ እንደመጣች እንዴት እንዳመጧት መሰጠት ነው ያለበት። ምክንያቱም ይሄ አንድ ሰው ስቃይ አይደለም፣ የብዙ ሰው ስቃይ ነው። አበቃ። ይሄ ደግሞ ምን እንደሆነ ታውቂያለሽ? መሲ ካለሽ ሚውት አንሺ። ከታሜ ጋር ከሆንሽ ለአብደላ ወይም ደግሞ ለይሳቅ ደዊና እነሱ ፖሊስ ስለያዛል ልጅቷን ኮፒ አለ ፓስፖርት እንሰጣቸዋለን። እሷ ወርቅዬን ያነጋግሯታል። ኤምባሲ ከፖሊስ ጋር በመተባበር አሉ የተባሉትን ሁሉ ከአንድ እንደ አንድ እስከ እንዲለቅምልን እንፈልጋለን። አለቀ። ምክንያቱም የኤምባሲ አካሎች አሉ። ወርቅዬ አለች። መሲ አንሺ ሳሪ ውዲያው እሺ፣ እኔ ጥፋተኛ የተባልኩበት እንደዚህ ራሷን የሳተች ልጅ ለፖሊስ ስለደወልኩ እናንተ ጋር ስላመጣዋት ለምንድን ነው እኔ ጥፋተኛ ያደረጉት? እነሱን ታያቸው። እኛ የምንፈልገው ምን እንደሆነ ታውቂያለሽ? አሁን ሁሉም በእያንዳንዱ መጠየቅ እንዳለበት ነው። እኛ እንትን እያለ ከፈለጉ ሄደው ከሆቴል ያባረሯቸው። እኔ እዚህ አባቴ ቤት ነው፣ እኔን የማያባረሩብኝ ምክንያት አለ? አንቺ ያደረግሽው ነገር ሰላማዊ ነገር ነው። መጨረሻ ብቻ ስለዋሸሽ ተጣላሁሽ እንጂ ከዛ ውጭ ችግር የለም። አሁን ችግር የለም። ታሜ መሲ ሚውት አንሺ። ካላስ እንደውላለን። አሁን እኔ ስልኬ ሰላም እንዴት ናችሁ? ሁላችሁ እሷ ስትሆን ለምን ፈቃደኛ ሆና ተቀበለች? እንደዚህ መጥናቱን እኮ አላወኩም። ነገሩን ታውቂዋለሽ። አይደለም መቼም ስትገባ ቤትሽ ዝም ብላ አዳምጪኝ፣ አንድ ጊዜ ይቅርታ። ቤትሽ ስትገባ ዝም ብላ ገብታ አንቺ ቤት ስትገባ አልጮኸችም አይደለ? እየጮኸች ነው እንደዚህ ታጨበጭባለች ምናምን ከመኪና ውስጥ ለምን ተቀበልሽ? ሰላማዊ ሰው መስላኝ። ይኸውልሽ መስል ጠይቂያት፣ ቪዲዮ ልካልኛለች።
ቪዲዮ አንድ ስሚ በማርያም ቪዲዮ ልካልኛለች። እንደዚህ እያጨበጨበች እያወራች ብቻ ጀስት ለአንድ ቀን ነው ስትለኝ ተቀበልኳትኝ። ከዛ ሁኔታዋን ሳይው ታው ይዘልኝ ስለው አፍጥሬ ልምጣ አለ። እኔ እኮ እንደዚህ አድርገው እኮ ነው ያታለሉኝ። ከዛ በኋላ ከቤት እኔ ጋር ካደረሳት በኋላ ጠፋ፣ ስልኩን አጠፋ። እንደዚህ መሆኑን አላወኩም። ምን እዚህ ከተቀመጠች በኋላ ሁኔታውን ሳይ ሲብስባት እኮ ነው እኔ እንትን ያልኩትኝ። ኦኬ አሁንም ችግር የለም እኮ ቤቲ። አሁን የምናደርገው ምንድነው? ሙኒት የሳሚ ወይም የአብዲ ስልክ አለሽ? ካላስ ሳሚ ወይም አብዲ ስልክ አለ። እኔ ስልኬ መደወል አይችልም። መደወያው ስልኬ ባለ ወስዶታል። ለዛ ነው ፓስፖርቱን ለታሜ ልኬልሃለሁ። ግን ሳሪ ኢቭን ይቺ ልጅ አሁን ሜዲካል ውጤቷ ሜቢ እንትን ላይሆንም ይችላል። ላይክ ታማሚም ላትሆን ትችላለች። የጉበት ታማሚ አውቀውም ሊሆን ይችላል ያስጠፏት። ችግር የለም እኛ ምንም አናውቅም። ፖሊስ ይዞታል ነገሩን እዛ። ለእነሱ ግን እኛ ፖሊስ አሁን ይጠራቸዋል። ዜጋ እስከሆነች ድረስ ገብተዋል። ፍቄ እንትን ይጠራል፣ ኤምባሲ ይጠራል፣ የዜጎች ጉዳይ ክትትሎችን ምናምን ይጠራል። እኛ ለእነሱ ደግሞ ኤክስፕሌን ማድረግ አለብን፣ ግዴታ መናገር አለብን። ምክንያቱም እውነቱ መውጣት አለበት። በነገራችን ላይ እነዚህ አይነት ተንኮለኞች የሚያበላሹት የብዙ ሰውን እድል ነው። ለቪዚት የሚፈቀደውን እና የስራ የሚፈቀደውን ቪዛ እያበላሹትም የሚሄዱበት ምክንያት በብዙ አውሮፓ ዛሬ እንደዚህ ተግማምቶ ተበላሽቶ ያለው ድሮ አውሮፓ እንደ ዱባይ ነበር። አንዴ አንተ ሰውዬ እባክህ አውሮፓ ድሮ ልክ አሁን ዱባይ ሰው እንደሚንቀሳቀስበት እንደ ልብ ነበር ሰው የሚወጣ የሚገባበት። እንደዚሁ ተንኮለኛና ውሸታም ሰዎች እያሉ መጥተው ዛሬ ከባድ ሆኖ ሰው እንዳይኖርበት ሳሪ አሁን መሲ እኛ የምንፈልገው አሁን በዚህ ነው የምንቋጨው። አንቺ ለሳሚ ትደውይለታለሽ፣ ስልክሽ ዘግቷል። ስልክሽ እንትን ካለ በኋላ ትደውይና ሳሚ ከወርቅነሽ ጋር ኮሚኒኬት እንዲያደርግ ትነግሪዋለሽ። እኛ የልጅቷን ፓስፖርትና የተፈጠረውን ነገር እናስረዳዋለን። ወርቅነሽ ፖሊስ ጣቢያ እንደወሰደቻትና በእንደዚህ እንዳስመዘገበች፣ ምክንያቱም ኦልሬዲ ለሳሚ ነው የሚደርሰው ነገር። ተረዳሽ? ሰኒ ላኪለት ፓስፖርቱን ለታሜ ሰኒ ላኪለት ማለት ነው። አሁን ምን ላኪለት ነው? ልተኛ ነው። ተኛ ወንድሜ፣ ወደፊትም በደንብ ትተኛለህ። ግን አንድ ሰው እንዲህ ተጨንቆ ቁጭ ብሎ የማያውቃት ሰው እዚህ ጋር ቁጭ ብሎ ተጨንቆ አንተ በዚህ ደረጃ ለራስህ የሚያክል ስትሆን ትንሽ አይከብድህ?